እሺ ክቡራትና ክቡራን የዕለቱ የክብር እንግዳችን የገቡ ስለሆነ ካላችሁበት በክብር እንድትቀበሉልኝ ጠይቃችኋለሁ። አብሮነት ልክ እንደ ስሙ ግዘፍ የነሳ በሀገር ወዳድ ኢትዮጵያውያን የተቋቋመ የኢትዮጵያ የፋይናንስ መሰረት ሊሆን መንገድ የጀመረ ግዘፍ የነሳ ሀገር በቀል ድርጅት ነው። ይሄ አብሮነት እንደ ስሙ ምድራችንን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንድነትን ለምድራችን እግዚአብሔር ያምጣልን። በዚህ ጉዞ ላይ የሚገኘው አብሮነት በዛሬው ዕለት አካል ጉዳተኝነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየንን ጋዜጠኛ ተስፋዬ ገብረ ማርያምን ልዩ ስጦታ ሲያበረክት ምን እንደምል አላቅም። ማኔጅመንቱ የለፋበት ድካም ውጣ ውረዱ ቀላል ነገር አይደለም። ስለዚህ አብሮነት ግን የተስፋዬ ጉዳይ የኔ ጉዳይ ነው። በመጨረሻም ብዙ ውጣ ውረዶችን በአብሮነት አልፈን እዚህ ስለደረስን የአብሮነት ቤተሰቦች እንኳን ደስ አላችሁ እያልን እነሆ ለብዙ ዘመናት የለፋህበት የጋዜጠኝነት ሕይወት ፍሬ አፍርቶ ሕይወትህ ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶልሃል ተብሏል። ከፍ ያለ ክብር መስሪያ ቤታችን ከጎን ሆኖ ድጋፉን አብሮነቱን አጠናክሮ ይቀጥላል። በርቱ፣ ገና ጅምር ነው። በርቱ፣ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። ዛሬ ግን ታሪክን የሚቀይር አምላክ አለ። ሰውን የሚልክ አምላክ አለን። እግዚአብሔር ሰው ይልካል። ሳቱንና ነገሬን ነፍጼን የመሳሰሉ አብሮነትን ወለደ። ረጅም ቀጭን ቀይ ልጅ ነች። ሳቴላ ትባላለች። የዛሬ 7 ዓመት ነው የመጣችውና እያወራች ታለቅሳለች፣ እያለቀሰች ትስቃለች፣ እየሳቀች ደግሞ ታለቅሳለች። አመሰግናለሁ። በእውነት በጣም ደስ ብሎኛል። አብሮነት በዚህ አይነት ደረጃ እንደዚህ አይነት ስራ ይሰራል ብዬም አላሰብኩም ነበረ። ግብዣው ሲደረግልኝ በተደጋጋሚ ደውለው ልጆቹ ሲያወሩኝ በዚህ ደረጃም አልመሰለኝም። ይሄ በጣም መታደል ነው። በተለይ ይሄ መስጠት የሚለው ነገር እሺ ክቡራትና ክቡራን የዕለቱ የክብር እንግዳችን የገቡ ስለሆነ ካላችሁበት በክብር እንድትቀበሉልኝ ጠይቃችኋለሁ። እናመሰግናለን። ወደ ቦታችሁ ተመለሱልን።
ሙሉ መርሃ ግብራችን የምንጀምረው የኢትዮጵያን ብሔራዊ መዝሙር በመዘመር ይሆናል። በድጋሚ ከቦታችሁ እንድትነሱልኝ ጠይቃችኋለሁ። እናመሰግናለን። ወደ ቦታችሁ ተመለሱልን። የዕለቱ የክብር እንግዳ ክብርት ሂክማ ከይረዲን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ፣ ክቡር አምባሳደር ዲና ሙፍቲ የኢፌዴሪ የሕዝብ እንደራሴዎች ምክር ቤት አባል፣ ክብርት ወይዘሮ ሙሉቀን ወርቁ የአብሮነት የቢዝነስ ስልጠናና የማማከር አገልግሎት ወርክ ፋሲሊቴሽን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ፣ ክቡር አቶ አባይነህ ጉጆ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት፣ የተከበራችሁ የአብሮነት የማኔጅመንት አባላትና ሰራተኞች፣ ክቡራን የሃይማኖት አባቶች፣ አርቲስቶች፣ ታዋቂ ግለሰቦች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት፣ ጥሪያችን አክብራችሁ የተገኛችሁ ክቡራትና ክቡራን እንኳን ለአብሮነት የቢዝነስና ስልጠና የማማከር አገልግሎት ወርክ ፋሲሊቴሽን ይፋዊ የመስረታና የእውቅና ልዩ ዝግጅት በደህና መጣችሁ። እንኳን ማገናኘን። አብሮነት ልክ እንደ ስሙ ግዘፍ የነሳ በሀገር ወዳድ ኢትዮጵያውያን የተቋቋመ የኢትዮጵያ የፋይናንስ መሰረት ሊሆን መንገድ የጀመረ ግዘፍ የነሳ ሀገር በቀል ድርጅት ነው። በአሁኑ ሰዓት በ10 ሺዎች የሚቆጠሩ አባላትንም ህይወት ለመቀየር የቢዝነስ ስልጠናዎችን እያማከረ የስታርታፕ የቴክኖሎጂ የስራ ፈጠራዎችን በገንዘብ እየደገፈ የህይወት ዓላማና ርዕይ ያላቸውን ኢትዮጵያውያን ደግሞ ቁጠባና ብድርን እያበረታታ ወደ ዲጂታል ዕቁብ ማህበረሰቡንና ቢዝነሱን በአጠቃላይ ለመውሰድ የዜጎችን የኑሮ ደረጃ ለማሻሻል በሚደረጉ ዘርፈ ብዙ እንቅስቃሴዎች ሁሉ ከፊት እየቀደመ የአዲሱ ትውልድ ብስራት ለመሆን እየሰራ ያለ የፋይናንስ ተቋም ነው። ዋና ስራ አስፈጻሚዋ እንኳን ደስ ያለሽ፣ እንኳን ደስ ያለን። በሴቶች የሚመራ ነገር ግን ደግሞ ልባም ሴቶች የኢትዮጵያን የማክሮ ኢኮኖሚ ማሻሻያ ይዘው ችግር ፈቺ ቴክኖሎጂ የሚፈጥሩ ወጣቶችን በገንዘብ ለማገዝ የቢዝነስ ሀሳብ ያላቸውን ሰዎች እያማከረ ቁጠባን እያበረታታ ብድርን እየሰጠ አነስተኛ የህይወት ልምድና ልምምድ ውስጥ ያሉ የማህበረሰብ ክፍሎችን ለመቀየር እየተጋ ያለ ሀገር በቀል ተቋም መድረክ መምራት ትልቅ መታደል ነው። ለኔም እንኳን ደስ ያላችሁ አብሮነቶች። እናመሰግናለን። የኔን ዲስኩር ገታ ላድርገውና የሀገር ሽማግሌዎች ምርቃት የሀገራችን ባህል ነውና በእነሱ ምርቃት ሌሎች ሙሉ ስነ ስርዓቶችን የምናካሄድ ይሆናል። አስተባባሪዎች የሀገር ሽማግሌዎች ፊት ለፊት እንዲመጡልኝና ጥቂት ምርቃት እንዲያደርጉልን በክብር ጠይቃችኋለሁ። አመሰግናለሁ። እግዚአብሔር በሰላም አውላችሁ ሰላም አውለን። እግዚአብሔር አገራችን ሰላም አርግልን፣ አገራችን ሰላም አርግልን፣ መንግስታችን ሰላም አርግ። እግዚአብሔር በዚህ ቀን እግዚአብሔር ሁላችሁም
ባላችሁበት ቦታ ውላችሁ ያግባችሁ፣ ክብር ይስጣችሁ። ኢትዮጵያ ሰላም ትሁንልን። ኢትዮጵያ በዚህም ወጉም በውስጥም ወጉም ከውጭም ወጉን እግዚአብሔር ይከልክልልን። እንዴት ዋላችሁ? እግዚአብሔር ይሄ እንዳይነት ከአንገታችን ላይ ለመጣል እነዚህን ሰዎች ፈጥሮልናልና እነዚህ ይህንን የፈለሰፉትን ሰዎችን እግዚአብሔር እድሜና ጸጋ ይስጣችሁ። ከሁሉም ነገር ነውር ዳይነት ነው። ዳይነታችን ተጠይፎ ነው እነዚህ ልጆች እዚህ የቆሙልን። አምላክ እድሜና ጤና ይስጣችሁ፣ ፍቅርን በጋራ ይስጣችሁ። የሚሰሩትን የወጡትን ስራ እግዚአብሔር የለመለመ ያድርግልን። ትናንትና ሌላ ሀገር ያደጉትን ሰዎችን ነው ኢትዮጵያ ስንረዳ የነበርንን። ዛሬ ተረጂ እንዳንሆን መልሶ የኛን ለመገንባት የተነሱትን ልጆች አምላክ ባርኮ አሳድጎልን እድሜና ጸጋ ይስጣችሁ። ከዚህ የበለጠ የሚለው ነገር የለምና ጌታ ይጨምር። ዳይነት ነውር ነውና ከዳይነት የምንላለቀቀው አምላክ ያድርግልን። ከጅማ ነው የመጣውና ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم صل وسلم وبارك عليهم ረቢ ነጋን ወልቼ ነጋን ወብልቹ ዋቀዮን ሐማኑራ አቀብ ቶሊሞ ቶላን ኑረት ያዱፍ ቢይከኛ ቢየነጋኑ ፈታቱ ዳበኒ ከኛሞ አብሮነቲ ኑፋ ጉደቱ ኡመኒ ከኛሞ ከን ትንፈየደሙ ረቢ ነው አታሲሱ ወረበዳሳ ብረተንሞ ረቢሞ ጀራፊሞ ረቢ አይብሱፍ ከኔ ከኔ ራንቂሰሞ ረቢሞ ይትናጎሱ ያቂ ሱብሃነ ረቢከ ረብል ዛቲ አማ ይስፉን ወሰላሙ ዐለይሂ እግዚአብሔር የተመሰገነ ይሁን። አብሮነት የሚለውን ቃል በራሱ ስንመለከት አመጣጡ መጽሐፍ ቅዱሳዊ ባክግራውንድ አለውና አብሮነት ስንል አንድ ነገር እንድናስብ ያስፈልጋልና እዚህ ትንሿ ኢትዮጵያን እዚህ እናያለንና የትንሿ ኢትዮጵያ በጣም እንደምትሰፋ ነው። የሃይማኖት ልዩነት፣ የጾታ ልዩነት፣ ሌላም ልዩነቶች በሌለበት መንገድ ይሄ አብሮነት ካምፓኒ እንደ መጽሐፍ ቅዱስ ቃል መዝሙር 133 ከ1 እስከ 3 ድረስ እነሆ ወንድሞች በህብረት ቢቀመጡ ያማረ ነው፣ እነሆ መልካም ነው ይላልና እህታችንን ሳቴላ ይህንን ራእይ ተቀብላ ይህን ሁሉ ህዝብ መሰብሰብ ችላለችና ብዙዎች በዚህ ውስጥ ወደፊት የሚሰሩትን ስናስብ አንድ ነገር በጣም ልናስብ ያስፈልጋልና ይሄ አብሮነት እንደ ስሙ ምድራችንን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አንድነትን ለምድራችን እግዚአብሔር ያምጣልን። ይሄ አንድነት ሰፍቶ ብዙዎች ለሀገራችን ጠቃሚ ዜጎችን የሚያፈራ ካምፓኒ በመሆኑ ብዙዎቻችን ይሄንን አብሮነት ስናይ ይሄ አብሮነት በጣም ለሀገራችን ጠቃሚ መሆኑን እንረዳለንና እግዚአብሔር አምላክ በዚህ አብሮነት በአንድነት ሀገራችንን ይባርከው። እግዚአብሔር አምላክ በአንድነት ይሄ የተጀመረውን ካምፓኒ እስከ ፍጻሜ ይምራ። እግዚአብሔር ይሄንን ካምፓኒ እየመሩ ያሉትን ሁሉ በማስተዋልና በጥበብ ይባርካቸው። እግዚአብሔር ይባርካችሁ። አብሮነት ጋራ ወደፊት 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 አብሮነት የተባለውን ታዳጊ ወጣት ጸንስሳ ወልዳ ለዛሬው ቀን ያበቃችሁ የዚህ የሰበሰበን ኢቨንት ባለቤት የሆነችው እናታችን፣ እህታችን፣ መሪያችን እግዚአብሔር ለዘላለም ይባርካት። አብሮነት
አብሮነት ብዙ የእስያ ሀገራት እንዴት አደጉ ሲባል መቼም የአብሮነት ሀሳቦች ገዘፍ ያሉ ስለመሆኑ አንዳንድ ነገሮችን ብናወራ መልካም ስለመሰለኝ ነው። ብዙ ጊዜ የቻይና ኮሚኒስት ፓርቲ አመታዊ ስብሰባ ሲያደርጉ የዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎች መለወጥ ታርጌት አድርገው ይሰራሉ። ዋነኛ ዓላማቸው ደግሞ ዝቅተኛ የኑሮ ደረጃ የሚገኙ የማህበረሰብ ክፍሎች ብዙውን ቁጥር ስለሚወክሉ ነው። ፕሬዝዳንቶቻቸው በየጊዜው ንግግር ሲያደርጉ የኛን ያክል ሀገር ቁጥር ያለው ህዝብ ነው በ5 ዓመት በ10 ዓመት 100 ሚሊዮን 140 ሚሊዮን ህዝብ እንቀይራለን የሚሉት ዋነኛ መነሻቸው ሀገር በቀል እውቀታቸው ነው። ሀገር በቀል እውቀታቸው ደግሞ እቁብ ብድር እያልንኛ እንደምንጠራው አይነት የጥቂት የስታርታፕ ቢዝነስ መገለጫዎች ናቸው። ሶ በጣም በዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍል ህይወት መቀየር የመንግስት አቅጣጫ ነው። የአብሮነት ብቻ ሳይሆን አብሮነት ደግሞ የመንግስትን አቅጣጫ ይዞ ሲሰራ ዋነኛ ታርጌቱ ህይወትን መቀየር ላይ ዓላማ አድርጎ መስራት የሚል ይሆናል ማለት ነው። ምንም ይሁን ምን ጥቃቅንና አነስተኛም ይደራጁ፣ ቢዝነስ ሀሳብም ይኖራቸው፣ ገንዘብ ይደግፋቸዋል፣ ሀሳብ ይደግፋቸዋል፣ ያማክራቸዋል፣ ቁጠባ እንዲበረታታ ያደርጋል። የኢትዮጵያ ህልውና እንዲቀየር ከስር መሰረቱ የተነሳ ትልቅ ሀገር በቀል ተቋም ስለሆነ እኔ ኩራት ይሰማኛል። ምክንያቱም የእኛን ጥለን ነው ብዙ ጊዜ የሌሎችን አንጠልጥለን የምንሄደው። ስለዚህ አብሮነት ሌላኛው መደመር ነው ቢባል ማጋነን አይሆንም ማለት ነው አይደል እንዴ? በጣም እናመሰግናለን። በርቱ እንላለን። ክብርት ሚኒስትር ዴኤታ በመካከላችን ስለተገኙ በጣም ነው አብዝቼ የማመሰግነው። እውነት ለመናገር በጣም ብዙ ስራ እያለባቸው እንደው እንዲህ ያለ ሀሳብ አለ ብለን ስንናገር ስራችን እኮ ነው እንመጣለን፣ ሌላውን ነገር ማስቀድመን ለዚህ ክብር ካልሰጠን ለማን እንሰጣለን ስላሉ ምስጋና ብትሰጡልኝ ደስ ይለኛል። ይክማን እናመሰግናለን። ያይቻልምን መንፈስ ገንድሶ ወደ ስኬት የመጣ ትልቅ ኢትዮጵያዊ ጋዜጠኛ ዛሬ በዚህ መድረክ ላይ ይከበራል። ተስፋዬ ገብረ ማርያምን አንድ ያመስግኑልኝ። ወዳጄ አባይነህ ጉጆ ትልቅ ስራ እንዳለብህ እረዳለሁ። ከ2 ቀን ከ3 ቀን በፊት ነው እኔ እንኳን የደወልኩለት። ነገር ግን እንደዚህ ያለ ሀሳብ ይዘን የተነሳነን እባክህ ተገኝላቸው ስል በአንድ ጥሪ ስልክ ስለመለስክልኝ እግዚአብሔር ያክብርህ፣ በስራ ለመካስ ያብቃኝ። እሱንም አመስግኑልኝ። ሁላችሁም አንዴ ክብር ይገባቸዋል። ለሁላችሁም ክብር ብትሰጡ ደስ ይለኛል። እናመሰግናለን። ከዚህ በመቀጠል እንቁ ዜማ ጥቂት ፋታ ይወስዱና እነሱ ያዝናኑናል። እመለሳለሁ። አመሰግናለሁ። ስር ተሳስሮ ቀለምሽ እስኪሆን ቀለሜ ታትመሻልና ልብ ላይ ልጥራሽ ደጋግሜ ማናለን ምዬን ያለ ስምሽን የማይጠራ ናፍቆት በልቡ ላይ በርክቶ ቤቱን እየሰራ የዓመታት ርቀት መዘመን ትውልድን የማይገድበው ዘምነው ያልደረሱበት ኃላፊ ቃሉን ደምድመው የአዳም ዘር ሰውኛ ባሪው ደግነት መተሳሰቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ከቤትሽ ገብቶ ከትሟል አንቺ ጋር ሆኖ ማተቡ ጋራው የትም አለ ሸንተረር ወንዙ ሸንተረር ወንዙ ሸንተረር ወንዙ እኔ ናፈቀኝ ሰው ከነወዙ ሰው ከነወዙ ሰው ከነወዙ ማን መኖር ይችላል ርቆ ከናት ርቆ ከናት ርቆ ከናት ኢትዮጵያ ያለ በሄደበት 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 ኢትዮጵያዬ እምዬ እናት ዓለም
መመኪያዬ እምዬ እናት ዓለም መመኪያዬ እናት ኢትዮጵያዬ ኢትዮጵያዬ እምዬ እናት ዓለም መመኪያዬ እምዬ እናት ዓለም መመኪያዬ እናት ኢትዮጵያዬ። በቃ ቅመም ናቸው አይደል? አክብሩልን። በጣም ነው የምናመሰግነው። ኢትዮጵያ ሲባል ሁላችንም የሚነዝር ስሜት ስላለን ነው። ለጋዜጠኞች፣ ለፈላስፎች፣ ለፖለቲከኞች፣ ለሁሉም የሚመች አምባሳደር ዲና ሙፍቲ መካከላችን ስላለ እሱ ፊት ስለ ሀገር ማውራት ትንሽ ከበድ ይላል። ግን እንኳን ደህና መጣህ ብላችሁ አመስግኑልኝ። የቅርበቴን ነው አንተ እያልኩ ያለሁት። ይሄ ይሰመርበት አደራችን። እንቀጥላለን። የተወደዳችሁ አብሮነት አብሮ መሆንን እያበረታታ ዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎች ህይወት ለመቀየር እየሰራ ቢዝነስ ያላቸውን ደግሞ ቢዝነስ እያማከረ ሀገርን ለመለወጥ የተነሳ ሀገር በቀል ግዘፍ የነሳ ድርጅት ነው። በመቀጠል የእንኳን ደህና መጣችሁ ንግግር ብታደርግ ብለን የምንጋብዛት ልባም ሴት የዚህ የአብሮነት የህብረት ስራ ማህበር ዋና ስራ አስፈጻሚ፣ ብዙዎቹ ብረቷ ንግስት ይሏታል። እውነት ነው አይደል? በጣም ነው የምናመሰግነው። ሙሉ ቀን ትባላለች በስሟ። የሴት ስም ነው። ሙሉ ቀን የወል ስም ነው በሀገራችን አይደል? የሚወዷት ሰዎች ደግሞ ሳቴ ላይ ያሉ ይጠሯታል። እስኪ እሷን ልጋብዝላችሁ። ለማንኛውም እናመሰግናለን። ነይ እስኪ ዛሬ ይፋ የምታደርግላችሁ ደግሞ አዲስ ነገር አለ። በጣም ነው የምናመሰግነው። አመሰግናለሁ። እግዚአብሔር ይመስገን። የዕለቱ የክብር እንግዳ ክብርት ሂክማ ሀይረዲን የኢፌዴሪ ሴቶችና ማህበራዊ ጉዳዮች ሚኒስትር ዴኤታ፣ የተከበሩ አምባሳደር ዲና ሙፍቲ የህዝብ ተወካዮች ምክር ቤት አባል፣ ክቡር አቶ አባይነህ ጎጁ የኢትዮጵያ አካል ጉዳተኞች ፌዴሬሽን ማህበራት ፕሬዝዳንት፣ ክቡር ዶክተር ሰይፉ ታደሰ የድሬዳዋ ከተማ ከንቲባ አማካሪ፣ ክቡራን የአብሮነት የቢዝነስ ማማከር አገልግሎት ወርክ ፋሲሊቴቲንግ ኃላፊነቱ የወሰነ የግል ማህበር የማኔጅመንት አባላት፣ የተከበራችሁ የአብሮነት ቤተሰቦች አባላትና ሰራተኞች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የኢትዮጵያ ምርጥዬ አርበኞች፣ የወታደር ልጅ ስለሆንኩ ይሄን ቃል ስጠራው ይተናነቀኛል። ታዋቂ ግለሰቦች፣ ጥሪያችንን አክብራችሁ የመጣችሁ አርቲስቶች ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁ። እንኳን ደህና መጣችሁ። ከሁሉ አስቀድሜ እንኳን የአዲሱ ትውልድ ገጸ በረከት ሆኖ ሀገርና ትውልድን በስራ ፈጠራ፣ በፋይናንስ፣ በቢዝነስ ማማከርና በዲጂታል እቁብ ልዩ ልዩ ዘርፎች ሊያገለግል እውን ወደ ሆነው የአብሮነት የቢዝነስ ስልጠና ማማከር ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር ልዩ የእውቅና የሽልማትና አዳዲስ አገልግሎቶችን የምናስተዋውቅበት መርሃ ግብር እንኳን በሰላም ደረስን፣ እንኳን አደረሳችሁ። ድርጅታችን አብሮነት አነስተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎችን ህይወት በዘለቄታዊ ለማቋቋም ጀማሪ የስራ ፈጣሪዎችን በገንዘብ ለመደገፍ፣ ቁጠባን ለማበረታታት፣ ልዩ ልዩ የቢዝነስ ሀሳብ ያላቸው የሀገራችን ህዝቦችን ህልም እውን ለማድረግ የተቋቋመ ሀገር በቀል ድርጅት ነው። ይህ በአንድ በኩል የሀገር በቀል ኢኮኖሚ ማሻሻያ እውን አድርጋ ወደ ተሟላ የማክሮ ኢኮኖሚ ትግበራ በመሸጋገር በምጣኔ ሀብቱ ዘርፍ ፈጣን የኢኮኖሚ እድገት እያስመዘገበች ለቀጠለችው ሀገራችን ኢትዮጵያ፣ በሌላ በኩል ደግሞ አብሮነት ውስጥ እያደገ የመጣው የገንዘብ ቁጠባና ብድር አመላለስ ባህልን ለማሳደግ መንግስት የዜጎችን ኑሮ ለማሻሻል ለነደፋቸው እቅዶች አይነተኛ ሚና መጫወት የተረጋጋ ኢኮኖሚ እንዲገነባ የበኩሉን
ድርሻ ያበረክታል ብዬ አምናለሁ። የዕለቱ የክብር እንግዳ ክቡራትና ክቡራን፣ ከተመሰረተ 2 ዓመታትን በቅጡ ያልደፈነው የአብሮነት የቢዝነስ የስልጠና የማማከር አገልግሎትና ወርክ ፋሲሊቴቲንግ ኃላፊነት የተወሰነ የግል ማህበር በአሁኑ ሰዓት 31,000 በላይ ባለራዕይ የማህበረሰብ ክፍሎችንና አባላትን ማፍራት ችሏል። ይህ አሃዝ እንደሚያመለክተው አብሮነት በዲጂታል እቁብ እየተደራጀ ባለው በቁጠባ ብድር፣ በቢዝነስ ማማከር፣ በተለያዩ የክህሎት ስልጠናዎች አባላቶችን በጥቂት ዓመታት ጊዜ ውስጥ ሀገራችን ለምትደርስበት የምጣኔያዊ እድገት ዓመታዊ እድገት መሆን እንደሚችሉ የያዝነው ትክክለኛ መንገድ መሆኑን ያመላክተናል። ለዚህ ትጋታችን እሁን መሆን መላ አባላቶችን፣ አመራሮችን እንኳን ደስ አላችሁ ደስ አለን ማለት ወዳለሁ። አብሮነት በዛሬው ዕለት የሚያስተዋውቀው አዲሱ የዲጂታል እቁብ መተግበሪያ ቀደም ሲል ሲጠቀምበት የነበረው ድህረ ገጽ ለአጠቃቀም ቀላልና ፈጣን በመሆኑ ለሁሉም የማህበረሰቡ ክፍል በቀላሉ ተደራሽ ያደርገዋል። በተጨማሪ ድርጅቱ ወደ ቴክኖሎጂው ዘርፍ በመግባት የእቁብ መተግበሪያዎችን ለማበልጸግ ዘልማዳዊ የነበረውን የእቁብ ስርዓታችንን ከማዘመኑ ባሻገር በመላው ኢትዮጵያ ብድርን፣ ቁጠባን፣ ስራ ፈጠራንና ስልጠና የቢዝነስ ማማከርን ለምናደርገው ጉዞ የተቀላጠፈ የፋይናንስ ስርዓትን እውን በማድረግ በኩል አብሮነት ግስጋሴው በማዘመን በሀገራችን ዜጎች ህይወት ላይ ተጨባጭ ለውጥ እንደምናስመዘግብ በእጅጉ ያግዘናል። በተጨማሪ ድርጅቱ ፕሮፖዛሎችን ማዘጋጀት፣ የአዋጭነት ጥናትና የስራ እቅዶችን ማዘጋጀት፣ የግል ስብዕና፣ የህይወት ዓላማና ራዕይን ለማወቅ የሚያግዙ ስልጠናዎች፣ ውጤታማ ወላጅነት አስተዳደግና ዓለም አቀፋዊ ተሞክሮ ከሆነው ከኢትዮጵያዊ ማንነት ጋር በመቃኘት ሀገራዊ እውቀቶችን ከቴክኖሎጂ ጋር በማዋሃድ ማንነቱን፣ ራዕዩን የተረዳ ትውልድ ለማፍረት የሚያግዙ ስልጠናዎችን ከተባባሪ አካላት ጋር ለመስራት ዝግጅቱን አጠናቋል። ድርጅቱ ላይ ለሰራተኞች የሚሆኑ የድርጅት ስልጠናዎች፣ የአመራርነት ስልጠናዎች፣ ወጣቶች በቅጥር ስራዎች ሲሰማሩ ተጨማሪ ውጤታማ ሰራተኛ ለመሆን የሚረዱ የተለያዩ ዘርፎች ላይ የተሰማሩ የሽያጭ ሰራተኞች፣ የሆስፒታሊቲ ኢንዱስትሪ ላይ የተሰማሩ አካላት፣ ሆቴሎች፣ የሰርቪስ ተቋማት፣ የደንበኛ አያያዝ መስተንግዶና አገልግሎት ስልጠናዎችን ለመስጠት በስፋት ዝግጅቱን አጠናቋል። በሁለንተናዊ እድገት ላይ ያለው ድርጅቱ ሰዎች በእኩል መብት የሚደጋገፉበትና በጋራ ተጠቃሚነት የሚያረጋግጥ ሁሉም አባል መቆጠብና መበደር የሚችልበት የቁጠባና ብድር ህብረት ስራ ማህበር የሚጠበቅበትን አሟልቶ ከ1200 አባላትን ይዞ በፌዴራል ደረጃ በመደራጀት ላይ ይገኛል። በዚህ ጉዞ ላይ የሚገኘው አብሮነት በዛሬው ዕለት አካል ጉዳተኝነት ሳይበግረው ሀገሩን በጋዜጠኝነት ለ26 ዓመታት ያገለገለና መቻልን ከምክንያት በላይ መሆንን በተግባር ያሳየንን ጋዜጠኛ ተስፋዬ ገብረ ማርያምን ልዩ ስጦታ ሲያበረክት ከማህበረሰቡ አጠገብ መሆኑ ዋነኛ ማሳያ ነው። ጋዜጠኛ ተስፋዬ እንኳን ደስ አለህ ለማለት ወዳለሁ። የድርጅታችን ተሸላሚ አባላቶች ጠንክሮ በመስራት ለዛሬው ዕለት በመብቃታችሁ የተሰማኝን ከፍተኛ ደስታ እየገለጽኩኝ በድጋሚ ለተሸላሚዎች፣ ለተሸላሚ ቤተሰቦች እንዲሁም ለመላው አባላቶቻችን እንኳን ደስ ያላችሁ ለማለት ወዳለሁ። በመጨረሻም መነሻውን አዲስ አበባ አድርጎ በመላው ሀገራችን ቅርንጫፍ ቢሮዎችን በመክፈትና አባላቶችን በማፍረት በምናደርገው እንቅስቃሴ መንግስታዊም ሆነ መንግስታዊ ያልሆኑ አካላት እገዛችሁ እንደማይለየን እተማመናለሁ። አመሰግናለሁ። እኛም እናመሰግናለን። በክብር ሸኙልኝ።
የማህበሩ ዋና ስራ አስፈጻሚ እናመሰግናለን። በሀገራችን ለመጀመሪያ ጊዜ የሚኒስትሮች ምክር ቤት ያው ክብርት ሚኒስትር ዴኤታዋ ስላሉ 50% የሚሆነው የሚኒስትሮች ምክር ቤት የተያዘው በሴቶች ነው። ስለዚህ ብትወስዷት ጥሩ ይመስለኛል። በጣም እናመሰግናለን። ሴትን ወጣትን መስራትን የሚያበረታታ ጊዜው የራሳችን ይመስለኛል፣ የወጣቶች ይመስለኛል። በጎ አስበን ሀገራችን ወደ ተሻለ ምዕራፍ ለማሻገር በሚደረገው ጥረት ሁሉ ሰው መሆን ማለት ሰው የሚሸት ሀሳብ አስቦ ለሌሎች መኖር ማለት ነው። ስለዚህ አሁን 31,000 አባላት አንድ አመት ከአንድ ወር ምናምን ቢሆነው ነው ከተመሰረተ። 31,000 አባላት አሉት። የማኔጅመንት አባላት አሉት፣ ስራ አስፈጻሚዎች አሉት። ስራ ፈጥረው ደግሞ እንዲሰሩ ቀጥሮ የሚያሰራቸው ሰራተኞች ደግሞ አሉት። በጣም አስደናቂ ነው አይደል? አንዴ ክብር ብትሰጡልን ለአብሮነት በጣም ደስ ይለኛል። እሺ ቴክኒሻኖቻችን ዋና ስራ አስፈጻሚው ካሳለፉት መልእክት ጎን ለጎን አብሮነትን በወፍ በረር ጥቂት ተንቀሳቃሽ ቪዲዮ አለና እስኪ እሱን እንጋብዛችሁና ደግሞ እንመለሳለን። ይህ የአብሮነት የ2 ዓመት የጉዞ ታሪክ ነው። ብዙዎች ታምር መስራት የሚያስችል ህልም ይዘው ነገር ግን ከየት መጀመር እንዳለባቸው አያውቁም። ትክክለኛ መሰረት ቢኖርና የራሳቸውን ስራ ለመስራት መነሻ ካፒታል፣ ትንሽ ትምህርት እና ቀጣይነት ያለው ድጋፍ ቢኖራቸውስ? በእነዚህ መሳሪያዎች አቅማቸውን ማውጣት፣ ራያቸውን ወደ እውነታ መቀየርና የተሻለ የወደፊት ጊዜ ከራሳቸው አልፈው ለሚመጣው ትውልድ መፍጠር ይችላሉ። ይህንን ጽንሰ ሐሳብ በዋነኛነት ለማሰብ ያነሳሳት በድርጅቷ የምታገዛቸው ሴት ስራ ፈጣሪዎች የንግድ ስራቸውን ለመጀመርና ለማሳደግ የሚፈልጉትን የገንዘብ ድጋፍ ለማግኘት የሚያደርጉትን ትግል በአራስ ቤት ሆና በጥሞና ስታስብ ነበር አብሮነት የተጸነሰው። ይህንን የመፍትሄ ሐሳብ ከቅርብ ጓደኞቿ ጋር በአንድነት ተመካከሩበት። በመቀጠል ይህንን ራዕይ በአብሮነት ለማሳካት የሚረዷቸውን በጋራ በመስራት የሚያምኑ ትጉ ራዕይና ተመሳሳይ አመለካከት ካላቸው 19 የቁርጥ ቀን ልጆች ቢባሉ እንኳን የሚያንሳቸው ግለሰቦች ጋር በመሆን አብሮነት ዲጂታል እቁብ ተወለደ። በመቀጠልም ህልሙ ግዙፍ ቢሆንም ታላቅነት በጠባብ ድንበሮች ውስጥ ሊታሰር አይችልም እንዲሉ የአብሮነት የመስሪያ ቢሮ 4 ኪሎ ገለን ህንፃ አንደኛ ፎቅ ላይ 12 ካሬ በማትሞላ ቦታ 2 ስታፎች በመቅጠር አብዛኛውን ሥራ በራሳቸው በመሸፈን ይህን ራዕይ ጀመሩ። ለብዙዎች ቅዠት የሚመስለው ህልም እዚህ ጠባብ ቤት ውስጥ በመሰብሰብ በኢትዮጵያ የቡና ስርዓት ታጅቦ በጥንካሬ የድርጅቱ ስራ አስኪያጅ ቡና እያፈላች ስብሰባን እየመራች በቀን ከ1 ሰው እስከ 5 ሰው በማስመዝገብ ስራውን ቀጠለ። የመጀመሪያው የምስረታ ጠቅላላ ጉባኤ በሳሬም ሆቴል አደረገ። እንዲህ እያለ ድርጅቱ 4 ወራት ከሰራ በኋላ ታላቅ የመፍረስ አደጋ ላይ ወደቀ። 800 የደረሰው ይህን የዕቁብ ዌብሳይት ወይም ድረገጽ ሙሉ በሙሉ በአንድ የሲስተም አበልጻጊ ግለሰብ የተነሳ ተዘጋ። ጉዳዩን በፍጥነት ወደ ሕግ በመውሰድ እልባት ጠየቁ። ድርጅቱ ለማትረፍ ግን የተዘጋው ድረገጽ እንደተዘጋ ሆኖ አዲስ የተሻሻለ ድረገጽ በፍጥነት በድጋሚ በማበልጸግ እነኚህ 800 ሰዎች በመያዝ የመስራቾችን ቁጥር ከ19 ወደ 27 በመጨመር ካፒታሉን በማሳደግ ስራውን ህዳር 12 2016 እንደገና ጀመረ። ራሱን ከቀድሞ ይበልጥ በማሳደግ ድንቅ ስራ ህንፃ 5ኛ ፎቅ ላይ አዲስ ቢሮ ገንብቶ ታህሳስ 20 2016 ቢሮውን በደማቅ ሁኔታ አስመርቆ ስራውን አስቀጠለ። አብሮነት ቢሮ የመስሪያ ቦታ ብቻ አይደለም። ማንኛውም ሰው ወደ ቢሮ ሲመጣ በእውነተኛ የኢትዮጵያ ቡና ስርዓት በቡና ቁርስ ታጅቦ ብላ ጠጣ የሚባልበት ነው። እንደ ሁሌው ኢትዮጵያዊ ባህል ላለው የአብሮነት ልዩ ውበት የዘውትር ረቡዕ 9 ሰዓት የአብሮነት ጊዜ ነው። አባሉ ማኔጅመንቱ በአብሮነት ቡና እየጠጡ የሆዱን የሚጨዋወትበት፣ ችግሮቹ ላይ የሚወያይበት፣ ለተቸገረ በአብሮነት የሚደግፍበት፣ ብዙዎች እርፍ የሚሉበት፣ ሮብ ገበያ እንዲሉ ምርትና አገልግሎት ያለው ያለምንም ክፍያ የሚያስተዋውቅበት፣ የሚወያይበት ትልቅ ዕለትም አለው። እንዲህ እያለ በአዲሱ ቢሮ ልክ አዲሱን ድረገጽ በማበልጸግ በድጋሚ ስራውን ያስቀጠለው ድርጅቱ አባላቶቹም በ4.5 እጥፍ ማደግ ቻለ። በዚህ ሂደት ውስጥ
አንድ በዱባይ የምትኖር የአብሮነት ቤተሰብ በተለያዩ አረብ ኤሚሬትስ በስደት የሚገኙ የተለያዩ ስራዎች የሚሰሩ ሴት ኢትዮጵያውያን እህቶቻችንን የዚህ እድል ተጠቃሚ ለማድረግ እና ስራውን ተደራሽ ለማድረግ የመጀመሪያው ወደ ዱባይ ጉዞ እንዲያደርግ መንገድ ከፈተች። የአብሮነት አመራሮችም ጉዞውን በማድረግ በአይነቱ ልዩ የሆነ ጊዜና ትልቅ መሰረት ያላቸው የሥራ ትስስሮችን አድርገው ተመልሰዋል። ሲመለሱም በቢሮ የነበረው አቀባበል እጅግ ማራኪና አስደሳች ብዙዎችንም ያነቃቃ ነበር። በዚህ ሁሉ ሂደት ውስጥ አብሮነት በጣም ቀላል የማይባሉ የአብሮነት የዲጂታል እቁብ አባላትን ተጠቃሚ በማድረግ በስልጠናና በእውቀት በመታገዝ መነሻ ገንዘቦችን እንዲያገኙ የራሳቸውን ስራ እንዲሰሩ በማድረግ ድርጅቱም እድገቱን ቀጠለ። የአብሮነት ቁጥር እየጨመረ ሲመጣ ቢሮ በመጥበቡ ምክንያት ሌሎች ቢሮዎች መጨመር እንዳለባቸው በመወሰዱ የአይቲ እና ኦፕሬሽናል ክፍል እንዲሁም የሥራ አስኪያጅና በዋና የስልጠና ክፍል ውስጥ ደግሞ የእንግዳ መቀበያ ማሻሻያዎችን በማድረግ የቢሮውን ውበት በአንድ ደረጃ ከፍ በማድረግ ቆንጆ ገጽታ እንዲኖረው ተደረገ። ከዚህም ውስጥ ለአባላቱ ቶሎ እቁብ እንዲያገኙ የሚያደርጉበት ፍጥነት እንዲኖረው የመጀመሪያው የአብሮነት ካምፔን ከአንድ ዓመት በፊት መጋቢት 16 2016 በያያ ሪዞርት በተደረገው ስነ ስርዓት ላይ ለአባላቱ አበሰረ። ከዛ ጊዜ ጀምሮ የተጀመረው የአብሮነት ካምፔን በተለያዩ ተግዳሮቶች ቢታጀቡ በድርጅቱ ዋና ስራ አስኪያጅና አመራሮች ያላሳለሰ ጥረትና ትጋት ለዛሬዋ ቀን መብቃት ችለዋል። በዚህ የአንድ ዓመት ጉዞ ውስጥ 2 የክልል ቢሮዎች መክፈት ችለዋል። ሁለተኛው የክልል ቢሮ የፍቅር ሀገር በሆነችው በድሬዳዋ ከተማ የሚገኝ ሲሆን ሶስተኛ ቢሮ ደግሞ በሀገራችን የምዕራብ ክፍል የቡና መገኛ በሆነችው በአባጁፋር ሀገር ጅማ ከተማ ላይ ሲሆን ሌላው በቅርቡ በስካይላይት ሆቴል በነበረው የአብሮነት ዓመታዊ ጠቅላላ ጉባኤ ውይይት መሰረታዊ የቁጠባና ብድር ህብረት ሥራ ማህበር መመስረት እንዳለበት ተወሰነ። እናም ወደ ሥራ ተገባ። በተለያዩ የሀገራችን ክፍሎች የአብሮነት እቁብ አባላት እየጨመሩ በመምጣታቸው ምክንያት በተሻለ ሁኔታ ደግሞ በዚህ ቁጠባና ብድር ከሚያገኙት እቁብና ከዕለት ከዕለት ገቢያቸው በመቆጠብ የተለያዩ ካፒታል በመያዝ በኢኮኖሚ ደረጃ ማህበረሰብን ለመፍጠር ታስቦ የተቋቋመ ማህበር ነው። በዚህም አመሰራረት ሂደት ውስጥ ሼሮችን በመግዛት ወደ 1200 የሚጠጉ አባላት ተሳትፎበት የካቲት 15 2017 በኢትዮጵያ ስታቲስቲክስ ጽሕፈት ቤት አዳራሽ ውስጥ የማህበሩ አባላት፣ መስራች ኮሚቴዎች፣ ከፌዴራል ማህበራት ኤጀንሲ ባለሙያዎች በተገኙበት የምስረታ ጠቅላላ ጉባኤ ተደርጓል። አብሮነት በዚህ ሁሉ ጊዜ ውስጥ የተለያዩ ችግሮችና ውጣ ውረዶችን ያሳለፈ ሲሆን ትልቁ ተግዳሮቱ የነበረው ሰዎች እቁብ ሲደርሳቸው ቶሎ ወደሚቀጥለው ዙር አለመጣላቸውና ግዴታቸውን አለመወጣታቸው ሲሆን ለዚህም በድርጅቱ አመራሮች ያላሳለሰ ጥረት ከኢትዮጵያ ንግድ ባንክ ጋር የእቁብ ክፍያ ፍጥነት ለማሳለጥ የሚረዳ ፋይናንሻሊ ኢንቴግሬሽን ፈጽሟል። እንግዲህ በዛሬው ቀን አብሮነት እነዚህን 6 የሥራ አጋሮች የመኪናና ሌሎችም የአይነት ሽልማት ሲያበረክት ከፍተኛ ደስታ ይሰማዋል። አብሮነት ዛሬ ሌላ ትልቅ የሚያደርገው ተግባር በኢትዮጵያ ውስጥ በጋዜጠኝነቱ ዘርፍ አካል ጉዳተኝነቱ ሳይበግረው የጥንካሬና የይቻላል መንፈስ የተላበሰ ለአንድ ግለሰብ ለሌሎች ትልቅ ማበረታቻ ይሆናል ብሎ በማመን ልዩ ሽልማት ያበረክታል። በተጨማሪም ድርጅቱ በቀጣይ የሚሰራቸውን አገልግሎቶች ያስተዋውቃል። በመጨረሻም ብዙ ውጣ ውረዶችን በአብሮነት አልፈን እዚህ ስለደረስን የአብሮነት ቤተሰቦች እንኳን ደስ አላችሁ እያልን እዚህ ለመድረስ ከባድ ዋጋ ተከፍሏል፣ ብዙ ችግሮች ታልፈዋልና ይህ ሁሉ ሳይበግራችሁ አብራችሁ ለተጓዛችሁ ሁሉ ታላቅ ምስጋና እያቀረብን ይህ ትልቅ ተቋም ይዞት የመጣውን ባህልን እሴትን ጠብቆ በጋራ ተባብሮ ማደግ ይቻላል የሚለው ጽንሰ ሐሳብ እንደመሆኑ ሁሉም በጋራ ከጎኑ እንዲቆም መልእክት ያስተላልፋል። አብሮነት የአዲሱ ትውልድ ገጸ በረከት። እሺ እናመሰግናለን። እንቀጥላለን። ክቡራትና ክቡራን እንግዲህ ከጥቂት ተነስቶ ትልቅ መሆንን እያስተማረን የመጣ የአብሮነት
ይሄው የቢዝነስ ማማከር፣ የቁጠባ፣ የብድር እንደዚሁም ደግሞ በማህበሩ ውስጥ ያሉ አባላትን ህይወት ለመቀየር በሚደረገው እንቅስቃሴ ሁሉ የስታርታፕ ቢዝነሶች ከምን ተነስተው የት ሊደርሱ ይችላሉ? እጣ ፈንታቸው እንደምን ያለ ነው? ከመንግስት ጋር ሊሰራ ቢችል ምን ያዋጣል? ማህበረሰቡን ወደ የት ሊወስደው ይችላል የሚለውን ነገር በሚገባ ያየንበት ባጭሩ ዘጋቢ ፊልም ነው የተከታተልነውና ተስፋዬ አንዴ እንድትቆም ግን እፈልጋለሁ። ላስቸግርህ ነው። ጋዜጠኛ ተስፋዬ ገብረ ማርያም ማለት እንድታዩት እፈልጋለሁ። ይሄው መካከላችን ያለ ነው። የ10 ሰከንድ የማያባራ ጭብጨባ። የ10 ሰከንድ ነው ያልኩት። የ10 ሰከንድ የ10 ሰከንድ ነው ያልኩት። በጣም እናመሰግናለን። እንወዳለን፣ እናከብራለን። እንኳን ለዚህ ክብር በቃ። ወደ በኋላ ላይ ልዩ ምናልባትም ሀገር ማድረግ ያለበትን ሽልማት ይሄ ድርጅት ሲያደርግለት እናያለን። ወደ ቦታ ተመለስ። እንወዳለን ተስፍዬ፣ በጣም ነው የምናመሰግነው። አንዳንድ ሰዎች ቅንነታቸው ያስቀናኛልና ቅንነታቸው ከሚያስቀኑኝ አገር ወዳድ ጋዜጠኞች መካከል አንደኛው ተስፋዬ ነው። በሙያ የኔ የብዙ ጊዜ ሲኒየሬ ነው። ምናልባትም በዚች ሀገር ለሩብ ምዕተ ዓመታት የአካል ጉዳተኞችን ህልውና የታገለ ፊት አውራሪ ቢባል ማጋነን አይሆንም። የሰራተኛና ማህበራዊ ጉዳይ ሚኒስቴር እና ሌሎችም ተጠሪ ተቋማት አባይነህም የምትመራውን ጨምሮ የማህበረሰቡን በተለይ በአካል ጉዳተኞች ህይወት ላይ የተጋረጡ ብዙ ተግዳሮቶችን ለመፍታት ብዙ ስራዎችን፣ የህግ ማሻሻል ስራዎችን፣ ማዕቀፎችን፣ መመሪያዎችን እያወጣችሁ ብዙ እያገዛችኋቸው እንዳለ እረዳለሁ። ነገር ግን በቂ ያልሆኑ ብዙ ጉዳዮች አሉ እያለ በየሬዲዮ ጣቢያው በሚይዛቸው የአየር ሰዓቶች ሁሉ ለሁሉም የአካል ጉዳተኛ ኢትዮጵያውያን ከጫፍ እስከ ጫፍ ታግሎ አለመቻልን በመቻል ቀይሮ እንደዚሁም ደግሞ እያንዳንዱን መሰናክልና ፈተናን ገንድሶ ጥሎ ለስኬት የበቃ ትልቅ ኢትዮጵያዊ ነው። እንወዳሃለን፣ በጣም እናመሰግናለን። እኔ ዲስኩሬን እዚህ ላይ ላብቃና እንቁ ዝማሬዎች ቢመጡ ደስ ይለኛል። አንድ ጀባ ቢሉን እናመሰግናለን። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሕፃናት እንዲያድጉ በንጹህ አእምሮ ነፃ ሕሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ ሰላም ለዓለማችን ይላሉ በሙሉ። የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረ ገነት የባህል ቅርስ ቋንቋ ሰገነት
እናመሰግናለን። እነዚህ ልጆች ያላቅማቸው የሰጣቸው ጥበብ ብዙ ነገር እየረበሸኝ ነውና አንዴ ግን አመስግኑልኝ። በጣም ነው የምናመሰግን። እንቀጥላለን። አብሮነትን ያገዙ አሉ። አልማዝ የጥርስ ሕክምና ክሊኒክ፣ ላምሮት ሆቴል፣ ሳሚ አውቶሞቲቭ፣ ኒያ ፋውንዴሽን፣ ሸገር ዲኮር፣ ሸገር የወንድ ልብስ ለኔ ያዘጋጁ ይሆን አላቅም። ሸገር የወንድ ልብስ፣ ናስር የባህል አልባሳት፣ ማቲ ቡና፣ መቅዲ ዲኮር፣ ሁላቸውንም አመስግኑልኝ አንዴ። በጣም ነው የምናመሰግነው። በመቀጠል የአብሮነት የቢዝነስ ስልጠናና የማማከር አገልግሎት ወርክ ፋሲሊቴሽን ኃላፊነቱ የተወሰነ የግል ማህበር እንደዚህ ተቋሙን እዚህ ደረጃ እስኪደርስ ድረስ በተለያየ መንገድ ድጋፍ ያደረጉ ግለሰቦችን ሽልማት እውቅና የምንሰጥ ይሆናል። ተሸላሚዎቹ ከታች ወደ ላይ እጠራቸዋለሁ። ሽልማቱ የሚሰጡልን ግለሰብን በመካከላችን አሉ። ምን የሰሩ ይሆኑ የሚል ጥያቄ መቼም ሳታነሱ አትቀሩምና ላስተዋውቃችሁ። የመጀመሪያው ማርቆስ ላሎሬ ይባላሉ። እናንተ ክብር መስጠት ትችላላችሁ። ሌላኛው ተሸላሚ አባ ኒቆዲሞስ ይባላሉ። ሌላኛው ጃክ ኃይሌ ይባላሉ። ስም ከተሳሳትኩ ይታረማል። ሌላኛው ተሸላሚ ሜሮን ጋሻው ትባላለች። ሌላኛው ተሸላሚ ነጻነት ሽፈራው ትባላለች። ሌላኛው ተሸላሚ መኩሪያ አፈወርቅ ይባላሉ። ለሁሉም አንዴ ክብር ስጡልኝ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዶክተር ወዳጄነህ መሐረነ ኢትዮጵያን በጥበብ የማረ ሰው ነው። በጣም እናመሰግናለን። ዶክተር ወዳጄነህ መሐረነን እንኳን ደህና መጣህ በሉልኝ። በጣም እንወደው የምናከብረው ሀገር ያተለቀው ሀገር የሚያክል ሀሳብ ያለው ሰው ስለሆነ በወዳጅነት ደስ ይበልህ። እኔ ወዳጅ ስለሆንኩ ማለት ነው። እናመሰግናለን። ቀደም ሲል ያስተዋወቅኳችሁ ተሸላሚዎች አሉ። ምንወደው የምናከብረው ሀገር ወዳዱ አምባሳደር ዲና ሙፍቲ ይገባዋል ይህን ሽልማት ቢሰጥልን ብዬ ስላሰብኩኝ እሱን ሽልማቱ እንዲሰጡልኝ ወደ መድረክ ብትሸኙልኝ ደስ ይለኛል። በጣም እናመሰግናለን። ጥቂትም ወደ በኋላ ላይ መልእክት ቢያስተላልፍልን ደስ ይለናል። እኔ እጠራለሁ፣ ሽልማቱን አምባሳደር እጅ ትቀበላላችሁ ማለት ነው። ከስድስተኛ ጀምራለሁ። ማርቆስ ላሎሬ ተሸላሚ ይሆናሉ። ተሸላሚው ማርቆስ ላሎሬ ተወካይ ካለ ሽልማት እሳቸው አሉ። እሺ ከፍ ባለ ክብር መልሱልኝ። እናመሰግናለን። መልካም እድል። አመስግኑልኝ እናንተ ደግሞ። እሺ ሌላ ሽልማት እየተበረከተላቸው ነው። እንግዲህ እናመሰግናለን። በርቱ እንላለን። በጣም እናመሰግናለን። ሌላ ሽልማት ነው ያበረከቱላቸው። ማርቆስን አመስግናችሁ ሸኙልኝ። እናመሰግናለን። እሺ ቀጣዩ ተሸላሚ አባ ኒቆዲሞስ አብሮነት ጠርቶሃል የምስራች ይዞ እስኪና ወደኔ አብሮነት አብሮነት የአዲሱ ትውልድ ገጸ በረከት አብሮነት አብሮነት የአዲሱ ትውልድ ገጸ በረከት። እናመሰግናለን።
ቀጣዩ ተሸላሚያችን ጃክ ኃይሌ እናመሰግናለን። ሁሉም አንደበታቸው እንደነገርኳችሁ ምርጫ ቅስቀሳ ነው የሚመስለው። የዚህኛዋ ተሸላሚ ግን የሚለይ ይመስለኛል። ቀጣዩ ተሸላሚያችን ሜሮን ጋሻው በባለራዕይ ትጉህ ኢትዮጵያውያን የተመሰረተ ለዜጎች ስኬት ለሀገር እድገት ተስፋን ያነገተ በጥቂት ጊዜያት ውስጥ የብዙዎችን ልብ ማሸነፍ የቻለ እናመሰግናለን። የጋራ ጥቅምን ፍቅርን ቀጣዩ ተሸላሚያችን ሙያና እውቀት ይዘን በጣም ብርቱ ሴት ነች። ነጻነት ሽፈራው ትሆናለች። አመስግኗት በጣም አብሮነት ጠርቶሃል የምስራች ይዞ እስኪና ወደኔ አብሮነት የአዲሱ ትውልድ ገጸ በረከት አብሮነት የአዲሱ ትውልድ ገጸ በረከት። እናመሰግናለን። የመጀመሪያው ተሸላሚያችን ቅድም ከታች ወደ ላይ ነው እየሄድኩ ነበር ብያችኋለሁ። መኩሪያ አፈወርቅ ይሆናሉ። በባለራዕይ ትጉህ ኢትዮጵያውያን የተመሰረተ ለዜጎች ስኬት ለሀገር እድገት ተስፋን ያነገተ በጥቂት ጊዜያት ውስጥ የብዙዎችን ልብ ማሸነፍ የቻለ ቤተሰብነትን የጋራ ጥቅምን ፍቅርን ያማከለ ሙያና እውቀት ይዘን የሥራ ዕድል ያጣ የአገር ልጅ ወገኔ አብሮነት ጠርቶሃል የምስራች ይዞ ከፍ ያለ ክብር ስጡልን። አብሮነት የአዲሱ ትውልድ ገጸ በረከት አብሮነት የአዲሱ ትውልድ ገጸ በረከት ክብርት እክማ ከይረዲን የሴቶችና ህፃናት ሚኒስትር ዴኤታ እና የዕለቱ የክብር እንግዳ ክብርት ሙሉቀን የዚህ የአብሮነት ተቋም ስራ አስኪያጅ፣ የድርጅቱ ሌሎች ኃላፊዎች፣ ክቡራን የእምነት ተቋማትና አርበኞች እንዲሁም የመንግስትና የተለያዩ ተቋማት ኃላፊዎች በቅድሚያ ለተሸላሚዎቹ እንኳን ደስ አላችሁ ብላችሁ አጨብጭቡልኝ። በዕለቱ አብሮነት ለምን፣ እነማን፣ መቼ የሚለው ነገር በተለያየ ጊዜ በደንብ ተገልጿል ብዬ ስለማስብ አጭር መልእክት ብቻ ማስተላለፍ ፈልጋለሁ። አገራችንን በነጻነት ያቆዩት አርበኞቻችን አባቶቻችንና አያቶቻችን ቅድመ አያቶቻችን በነጻነት አገራችንን አቆይተውልናል። እነሱ ቅኝ ገዢዎችን ተረባርቦ አሸንፏል። እኛ ደግሞ ዛሬ የራሳችንን ታሪክ መስራት አለብን። የነሱን ታሪክ ማክበር የነሱን ገድል ማክበር እንዳለ ሆኖ የኛ ግዴታ ትልቁ ጋራ ግዴታችን አገራችንን ለማስቀጠል የተደቀኑትን የድህነት የኋላ ቀርነት ችግሮቻችን ላይ ድል መቀዳጀት ነው። አይመስላችሁም? ስለዚህ ይሄ ተቋም በድህነት ላይ በኋላ ቀርነት ላይ
ድል ለመቀዳጀት በግንባር ቀደምትነት አርበኞችን ያሰማራ ታጋይ ተቋም ስለሆነ አጨብጭቡለት። ይህ ተቋም እንዲያሸንፍም ትልቅ ፍላጎት እንዳለን ግለጹለት። እንግዲህ የዛሬ አርበኝነት የዛሬ ድል ኢትዮጵያን ለማስቀጠል በድህነት በኋላ ቀርነት በመሃይምነት ላይ ድል መቀዳጀት ነው። እነዚህን ጠላቶቻችንን መተናነቅና መጣል ነው። አያቶቻችን አባቶቻችን ሌሎችን የውጭ ወራሪዎችን ነበር ሲታገሉ የነበረው። እኛ ግን በግንባር ቀደምትነት ዛሬ መታገል ያለብን ይሄን ነው። ይህን እንስራ። ይቅና እንላለሁ። በጣም አመሰግናለሁ። እናመሰግናለን። የተከበርክ አምባሳደር በጣም ነው የምናመሰግነው። ወደ ቦታችሁ ተመለሱልን። ወደ ቦታችሁ ተመለሱልን። ለዚህ ፕሮግራም መሳካት አስተዋጽኦ ያበረከቱ አካላት የሰርቲፊኬት ሽልማት ደግሞ የምንሰጥ ይሆናል። ይህንን ሽልማት እንዲሰጡልን የድሬዳዋ ከተማ አስተዳደር ከንቲባ አማካሪ ዶክተር ሰይፈ ታደለ መካከላችን አለ። እባክህን ወደዚህ እንድትመጣልኝ ጠይቃለሁ። አመሰግናለሁ። እሺ፣ እኔ እጠራለሁ። ከክብር እንግዳዎች ሽልማት ተወስዳላችሁ። ላምሮት ሆቴል የስራ ኃላፊ ወይ ተወካይ ካለ፣ ሸገር ዊዲንግ ስቶር፣ ሸገር ዊዲንግ ስቶር፣ ማቲ ኮፊ፣ የወገኑ ኩራት የስኬት አብነት የእድገት መሰላል የወገኑ ኩራት የስኬት አብነት የአልማዝ የጥርስ ሕክምና ክሊኒክ፣ ሸገር ስዊት፣ ሸገር ስዊት በባለራዕይ ትጉ ኢትዮጵያውያን የተመሰረተ ለዜጎች ስኬት ለሀገር እድገት ተስፋን ያነገተ በጥቂት ጊዜያት ውስጥ የብዙዎችን ልብ ማሸነፍ የቻለ ቤተሰብነት የጋራ ጥቅምን ፍቅርን ያማከለ ሙያና እውቀት ይዘን የሥራ ዕድል ያጣ የአገር ልጅ ወገኔ አብሮነት ጠርቶሃል የምስራች ይዞ እስኪና ወደኔ አብሮነት ሳሚ አውቶሞቲቭ፣ የአዲሱ ትውልድ ናስር የባህል ልብስ፣ አብሮነት አብሮነት የአዲሱ ትውልድ ገጸ በረከት ናስር የባህል ልብስ። እሺ፣ እናመሰግናለን ዶክተር። ጥቂት ነገር ልትል ግን በዚሁ አጋጣሚ ብጋብዝ ደስ ይለኛል። እሺ፣ አመሰግናለሁ። እንደምን ዋላችሁ? ያው ዶክተር ሰይፉ ታደሰ እባላለሁ። ከሰላምና ከፍቅር ከተማ ከድሬዳዋ ነው። አብሮነት ወደ ድሬዳዋ ሲመጣ በእኔ በኩል ነበር ያለፈው። እኔ ደግሞ እዛ መደብ ላይ አዲስ ነበርኩ ማለት ነው። ይህም ቦታ እንዴት አደርገዋለሁ ምናምን እያልኩ ሳስብ ነበር። እግዚአብሔር የሚያመጣውን አይታወቅም፣ ዝም ብለህ ተቀበል ተብዬ ነው የተቀበልኩት። ከዛ ጋሽ መኩሪያና መሪ ጌታ አብርሃም ቢሮዬን መጥተው አንኳኩ ማለት ነው። ምንድን ነው ማገዛችሁ ስል ቦታ ብቻ ማመቻቸትና ሴኩሪቲ የጸጥታ ደህንነታችንን መጠበቅ ነው።
ዘን ሁለት እጃቸውን ይዤ ትምህርት ቢሮ አዳራሽ አለ ተጠቀሙ ብዬ አስገባው። እኔም ስልጠና ተሳታፊ ሆንኩኝ። ይሄ የምነግራችሁ ህዳር 14 ነው ማለት ነው። በ14 ስልጠና ወስጄ ቅዳሜ ቀን ነው። በ15 ሰኞ አባል ሆንኩ ማለት ነው። እኔ ራሴ በዛ በርካታ ሰው ያው በጋሽ መኩሪያ አማካኝነት ገብተው ዛሬ እሳቸውንም መኪና ለመሸለም በቅቷል። እንኳን ደስ ያላችሁ። የአብሮነት አመጣጥ ደስ ይላል። እንግዲህ ኢየሱስ ክርስቶስ ምድር ላይ ሲኖር እስከሚያርግ ድረስ 12 ሐዋርያትን ነው ይዞ የተነሳው አይደል? አብሮነት በ27 ተነስቶ በአንድ አመት ውስጥ 31,000 ደርሷል ማለት ነው። የዛሬ አመት እንግዲህ ወደ ግማሽ ሚሊዮን እንገባለን ብዬ አስባለሁ። ያኔ ደግሞ ዛሬ እዚህ ያለነው በሙሉ ለሽልማቱ ተወዳዳሪ ሆነን እንመጣለን ብዬ አስባለሁ። በዚህ አጋጣሚ ሀሳቡን ጸንሶ የወለዱ ምስጋና ይገባቸዋል። የዛሬ ፕሮግራም ደግሞ በዚህ በአማረ መልኩ በተደራጀ ዝግጅት ላረጉ መድረኩንም ኃይለ ኢየሱስ ሲመራ በቲቪ በጣም የምንወደው ነው፣ ጋዜጠኛ ነው። በዜና ሲያነብም እሱ የሚመጣ ቀን መንግስት የሆነ ነገር አስቧል ብዬ ነው የማስበው ነው። እና አመስግኑት። ምናልባት ለምርጫ ያው እኔ ብልጽግና ነኝ። አብሮነት በፖለቲካ ቢመጣ ዲሞክራሲያዊ አካሄድ ስላለው ጥሩ ተፎካካሪ ይሆናል። ስጋት የለብንም። አመሰግናለሁ። በጣም አስደናቂ የሆነ ምሽት ነው የምናሳልፈው ዛሬ። ኢትዮጵያን ላለፉት ሩብ ምዕት ዓመታት በጋዜጠኝነት ያገለገለ ብርቱ ሰው ነው። አካል ጉዳተኝነትን አይችሉም የሚባለውንም ማስተሳሰብ ገንድሶ ጥሎ ለስኬት የበቃ ክንደ ፈርጣማ ሰው ነው። ይህ ሰው በመረዋ ድምፁ ሀገሩን ሲያገለግል በጋዜጠኝነት ዘርፉ እንደነገርኳችሁ ነው። ላለፉት ሩብ ምዕት ዓመታት ገደማ ለአካል ጉዳተኞች መብት የተሟገተ የተከራከረ፣ የተዝረከረኩ አሰራሮች ወደ ዋናው አሰራር እንዲመለሱ ሽንጡን ገትሮ ህይወቱን፣ ጊዜውን፣ ሀሳቡን፣ ጉልበቱን ሁሉንም ነገር የሰጠ ድንቅ ኢትዮጵያዊ፣ ሀሳብ ማስቀየር የሚችል ኢትዮጵያዊ ጋዜጠኛ ነው። ሀሳብ ማስቀየር የሚችል ፈተናና ችግሮችን ተቋቁሞ እንደምን ወደ ድል መቀየር ይቻላል የሚባለው ነገር ሲነሳ ዋነኛው ምልክታችን ይሄው ጋዜጠኛ ነው። በጣም እንድታመሰግኑልኝ እፈልጋለሁ። ሀገር ያላደረገውን ሀገር ኃላፊነቱን ወስዶ ያልተወጣውን ነገር ግን አንድ ቀን ሀገርህ እንደሚክስህ በማመን ደግሞ አብሮነት ይሄን ትልቁን ኃላፊነት ወስዶ ዛሬ ምናልባትም የመጀመሪያው ሊባል በሚችል ደረጃ ግዙፍ ሽልማት ይበረከትለታል። ሽልማቱ ምንድነው? ከዛ አስቀድሞ ጋዜጠኛ ተስፋዬ ገብረ ማርያም ለ10 ሰከንድ በደንብ ሞራል ክብር እንድትሰጡልኝ ፈልጋለሁ። ለ10 ሰከንድ በርታ። እናመሰግናለን። የኛ ችግር አለመመሰጋገን ይመስለኛል። ጥቂት ነገር ሲሰራ መደፈቅ ምንወድ ይመስለኛል። ጥቂቱን ነገር ሞክሮ ለትልቅ ነገር ሲበቃ ማመስገን ደግሞ የሚቀረን ችግር ይመስለኛል። አብሮነት ይሄን ስብርብር አድርጎ ጥሎ የለም አንተማ ራስህን ችለህ የሀገር ምልክት ነህ ብሎ ይሄን ሽልማት ለመስጠት ስለተዘጋጀም ክብር ይገባዋል። ለአብሮነት ክብር ስጡልን በሚገባ።
እኔ በወፍ በረር ነው በጥቂት የተጎላደፈ አንደበት የገለጽኩት። ጋዜጠኛ ተስፋዬ ገብረ ማርያም ማን ነው የሚለውን ደግሞ ቴክኒሻኖች በጥቂት ተንቀሳቃሽ ምስል ያጫውቱልናል። እሱን እንከታተልና ከዕለቱ የክብር እንግዳ ግዙፉን ምናልባትም የሀገራችን የመጀመሪያውን ሽልማት የሚበረከትለትን ሰው ወደ መድረክ እንጋብዘዋለን። አመሰግናለሁ። ጋዜጠኛ ተስፋዬ ገብረ ማርያም እባላለሁ። የቲዲኤስ መልቲሚዲያ ኃላፊነቱ የተወሰነ የግል ማህበር ዋና ዳይሬክተር ነኝ። ጋዜጠኛ ተስፋዬ የተወለደው ባሌ ጎባ ነው። እንደማንኛውም ሕፃን ልጅ እስከ 6 ዓመቱ ሲሯራጥ የነበረ እንደማንኛውም ታዳጊ ሕፃን ልጅ የሚፈለገውን እንክብካቤ ተደርጎለት ያደገ ልጅ ነው። ለቤተሰቡ የመጀመሪያም የመጨረሻ ልጅ ነበር በዛን ወቅት። አባቴ ዘመናዊ እርሻ ስራዎችን ይሰራ እንደነበር አውቃለሁ። እናቴ ነፍሷን ይማርና የቤት እመቤት ነች ያለችው። ከዛ በኋላ ነገሮች ሁሉ ትናንትና እስከ 6 ዓመት ሲሯራጥ የነበረ ሲቦርቅ የነበረ ልጅ አጋጣሚ ሆኖ ከ6 ዓመት በኋላ በተሳሳተ መርፌ ምክንያት በደረት የሚሳብ ቁጭ ማለት አለመቻል፣ በጣም በርካታ ፈተናዎች ተፈጥረዋል ማለት ነው። ከዛ በኋላ እኔን ለማዳን እንድራመድ ማለት ነው እንድንቀሳቀስ ብዙ ቦታ ሄደዋል፣ ግን ያው ሊሳካ አልቻለም። መጨረሻ ላይ ግን የሚገርመው ቼሻየር ኢትዮጵያ መናገሻ በቀጥታ ነው የገባ ነው። እዛ ቤት ረጅም ዓመት ቆይቻ አድርጌያለሁኝ። እንግዲህ ክራንች ይዞ መንቀሳቀስ መቻል እና ደግሞ እግር ላይ ብሬስ የሚባል ነገር አለ። ብሬስ ማለት ጠዋት ታስሮ ማታ የሚፈታ ብረት ጫማ ነው እና ያንን አድርጎ ደግሞ መንቀሳቀስ እንዲቻል የተደረገው ጥረት ተሳካልኝ፣ እግዚአብሔር ይመስገን። ከዛ በኋላ ነው ነገሮች ሁሉ በክራንችና ብሬስ መንቀሳቀስ የቻልኩት። መምህራኖቼ የ6ኛ ክፍል ተማሪ ያለሁኝ ድምጽህ ጥሩ ስለሆነ ለምን ትምህርት በሬዲዮ አንወስደውም የሚለው የመጣው ያኔ ነው። እንደምን አላችሁ ተማሪዎች? እንደምን አሉ መምህር? ተማሪዎች ባለፈው ሳምንት የተማራችሁትን ታስታውሳላችሁ? ባከውን መምህር የተማሪዎችን ጥያቄ ይቀበሏቸው። እናመሰግናለን መምህር የሚለው ድምጽ አንደኛው የኔ ነበር። ይሄ በጣም ለኔ ታሪክ ነው። በነገራችን ላይ ለኔ ታሪክ ነው። ይሄ ትምህርት በሬዲዮ መምህራኖቼ ናቸው ያኔ የነበሩ ኤሌመንተሪ የመጀመሪያ ጁኒየር ተማሪ ሆኜ መምህራኖቼ ናቸው የወሰዱኝ። ትምህርት መግፋቱ አይቀርም። እስከ 12ኛ ክፍል ትምህርቴን እየተማርኩኝ ቀጠልኩኝ። የበለጠ እንድሰራ ነው ያደረገኝና ትምህርቴንም እየተማርኩኝ እየገፋው መጣሁ። 12ኛ ክፍል ውጤቴ ጥሩ አልመጣም። ስለዚህ ያለው አማራጭ ምንድነው? በግል ዩኒቨርሲቲ መግባት ነው። ቀጥታ መምህራኖቼ ዩኒቲ ዩኒቨርሲቲ ኮሌጅ ጋዜጠኝነትና ኮሚኒኬሽን ዲፓርትመንት እንዳለ በተለይ ደግሞ ስኮላርሺፑን አግኝቼ ዩኒቲ ዩኒቨርሲቲ ወደ 3 ዓመት አካባቢ ትምህርት ተምሬያለሁ ማለት ነው። ከተማርኩኝ በኋላ ለመጀመሪያ ጊዜ በኤፍኤም አዲስ 97.1 ላይ ደግሞ እንድሰራ እድሉን አግኝቻለሁ ማለት ነው። ፋና ኤፍኤም 98.1 ላይ አንድ ድምጽ የሚባል የአካል ጉዳተኞች የሬዲዮ ፕሮግራምን መፍጠር ችያለሁ ማለት ነው። ከፋና ቀጥታ የወጣሁት ደግሞ ወደ ዛሚ 90.7 ሬዲዮ ላይ ነው። ዛሚ 90.7 ሬዲዮ ለ12 ዓመታት ያህል ድርሻችን የሚባል የአካል ጉዳተኞች ፕሮግራም በሳምንት 2 ቀናት እሰራ ነበረ። አባይ ኤፍኤም 2.9 የሚባል ነበረ። አህዱ ሬዲዮ 94.3 አዲስ መንገድ የሚል ስያሜ ሰተነው መስራት ጀምሬያለሁ። እንግዲህ ከሬዲዮ ባሻገር ወደ ቴሌቪዥንም የመስራት እድሉን አግኝቻለሁ። ናሁ ቲቪ ለ5 ዓመታት የሰራሁበት ቤት ነው። እንግዲህ በኢትዮጵያ ታሪክ ደግሞ ሌላ የአካል ጉዳተኞችን ጉዳይ ሊዳስስ የሚችል በቴሌቪዥን ፕሮግራሞችን ሰራ ነበር። ከዛ ውጪ ደግሞ ዜና አንባቢም ነበርኩኝ። ዜና አንባቢ ኢትዮጵያ ውስጥ ለማግኘት አካል ጉዳተኛ በጣም እንቸገራለን። አንድ ብለን 2 ነው የምንለው። አንደኛው መሐመድ ዑመር ነው፣ ቀጥሎ ደግሞ እኔ ነኝ ያለሁት። ከዛ ውጪ ማንም ሰው የለም። ከዛ በተረፈ ጄቲቪ ላይ እንደዚሁ ተስፋዬ ሾው የሚባል ፕሮግራም ነበረኝ። አፍሬልዝ ቴሌቪዥን ላይ ጽናት ቶክ ሾው የሚባል ፕሮግራም ነበረኝ። አንድ በኢትዮጵያ እና በአፍሪካ ታሪክ የመጀመሪያውን የአካል ጉዳተኞችን የቴሌቪዥን ጣቢያ ለማቋቋም
እየተዘጋጀን ያለ ነው። እንግዲህ አካል ጉዳተኛ ሆኖ ቻሌንጅ በጣም ነፍ ቻሌንጆች ናቸው፣ ምንም ጥያቄ ሳይኖረው። አንደኛ ትልቁ ቻሌንጅ አካል ጉዳተኛ ሆኖ ክራንች ይዞ ደረጃ መውጣትና መውረድ ነው። የማይመቹ ደረጃዎች አሉ። ሌላው ደግሞ ትልቁ ቻሌንጅ ደግሞ ስፖንሰር ለመፈለግ የሚደረገው ሩጫ ነው። በተለይ ራይድ በቀን አመናችሁም አላመናችሁም 2500 ብር አወጣ። ከአብሮነት ጋር በተገናኘ መልኩ የተገናኘ ነው። ቤዝ ኢትዮጵያ ሆቴል ላይ ነው። የክብር እንግዳ አድርገውኝ ፍፄ ነበር አጋጣሚ የደወለልኝ። የህይወት ተመክሮህን እንድታካፍል እንፈልጋለን፣ አብሮነት ዓላማው እንደዚህ ነው ሲለኝ በጣም ነው ደስ ያለኝ የእውነት ለመናገር። ከዛ በኋላ ግን ከአብሮነት ጋር በጣም የጠበቀ ግንኙነት አደረግን። በየዕለቱ የማድረጋቸውን እንቅስቃሴዎችም ይከታተሉ ነበረ። አብሮነት ላይ የአንድነት፣ የመተሳሰቡ፣ የመደጋገፍ አቋም ነበረ የያዙት። በቃ ወደ ተግባር ነው የገቡት። ምንም ወደኋላ ወደፊት አላሉ። ያው ቀኑ ደረሰና ዛሬ ላይ ሆነ አድርገውታል። ምን እንደምል አላቅም። ማኔጅመንቱ የለፋበት ድካም ውጣ ውረዱ ቀላል ነገር አይደለም። ስለዚህ አብሮነት ግን የተስፋዬ ጉዳይ የኔ ጉዳይ ነው አይደለ? የኢትዮጵያ ጉዳይ ነው። ተስፋዬ ለራሱ አይደለም እየሰራ ያለው የነበረው የአካል ጉዳተኞችን ጉዳይ እየጮኸ ነው ያለው፣ መብት እየተሟገተ ነው ያለው። ስለዚህ ለሰራበትና ለደከመበት ደግሞ የግዴታ እኛ እንደ አብሮነት ማድረግ አለብን ብለው ነው የተነሱት። በጣም በሚገርም ሁኔታ ከዛ በኋላ በተደጋጋሚ ስብሰባዎች ላይ ተገኘን። ያው ዛሬ ያው መጋቢት 13 ላይ ተወለደ ማለት ነው። ምን ማለት እንደምችል አላቅም። የአብሮነት ማኔጅመንት ሰራተኞች ሁላችሁንም ከልብ አድርጌ አመሰግናለሁ። በዚህ አጋጣሚ ከምሬ ነው የምናገረው። ማንም ሰው ያላሰበውን ማንም ሰው ያላደረገውን ነገር ነው ያደረጋችሁት። ይሄ ለኔ ወደፊት ለምሰራው ስራ ትልቅ ስንቅ ነው የሆነኝ። የበለጠ እንድሰራ የበለጠ ነገሮችን ቀላል አድርገውልኝ እንንቀሳቀስ ያደርገኛል ብዬ ነው ማምነውና ሁላችሁም የማኔጅመንት ላይ ያላችሁ ሰዎች ለተስፋዬ ለአካል ጉዳተኞች ላደረገው ብላችሁ ላደረጋችሁልኝ ነገር በጣም ነው ከልብ ማመሰግነው። ሁላችንም ከአብሮነት ጋር ወደፊት በመጓዝ ያሰብንበትን ዓላማ ከግብ እንድናደርስ ጥሪ ነው ማስተላለፍላችሁ። እሺ፣ ሞራሉ ግን ያንሰዋል። ምልክት የሌለው ሀገር ይጠፋል ይላል አይደል ታላቁ መጽሐፍ። ምልክታችን ስለሆንክ እናመሰግናለን ተስፋዬ፣ በጣም እናመሰግናለን። ሽልማቱ ምን ይሆን ነው ትልቁ ነገር አሁን። ለማንኛውም የተወደድክ አባይነህ ጉጆ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት፣ በአንተ ፊት እንደዚህ ያለን ሰው አብሮነት ስለሚያመሰግነው ኩራት ይሰማዋል። እውነቴን ነው፣ ቀላል ነገር አይደለም። በጣም ነው ኩራት የሚሰማው። ያንተን ስሜት ለአንድ ደቂቃ ፈልገዋለሁ። ከዛ አስቀድሞ አልማዝ የጥርስ ሕክምና ክሊኒክ፣ ላምሮት ሆቴል፣ ሳሚ አውቶሞቲቭ፣ ኒያ ፋውንዴሽን፣ ሸገር ዲኮር፣ ሸገር የወንድ ልብስ፣ ናስር የባህል አልባሳት፣ ማቲ ቡና እና መቅዲ ዲኮር በጣም እናመሰግናችኋለን ተብላችኋል። አመስግኗቸው አንዴ። በጣም ነው እናመሰግነው። አባይነህ ምንድን ነው የተሰማህ የሚለውን እዛው ላይ እኔ እመጣለሁ፣ ግድ የለህም። አመሰግናለሁ። እጅግ አድርጌ አመሰግናለሁ። አይ ቲንክ ብዙ ማለት አልችልም፣ ግን እጅግ በጣም ከሚገባው በላይ ነው ደስ ያለኝ። አብሮነት የሚለውን እንትን ተስፋዬ ባገኘኝ ቁጥር ማንሳት ከጀመረ 1 ዓመት ሆኗል። ባገኘኝ ቁጥር አብሮነት የሚባል አለ፣ ቢሮ ድረስም መጥቶ ያነሳል፣ በሚያገኘኝ መድረኮች ላይ ሁሉ ያነሳልና በደንብ እንድረዳው እያደረገኝ ያለ ሰው ነው። ግን በአጠቃላይ እውነት ለመናገር ይሄ አብሮነት የሚለውን ሀሳብ ከመጸንሰስ ጀምሮ ዋጋ ከፍለው እዚህ ያደረሱት ሰዎችን አንድ ጊዜ በድጋሚ ብታመሰግኗቸው ደስ ይለኛል። ሁል ጊዜ ደግሞ አብሮነትን ስናስብ በጣም ቃሉ ሰፊ ትርጉም ያለው ነው።
በተለይ ለኛ ለኢትዮጵያውያን ከምንም በላይ አብሮነት የሚለው ቃል በጣም ሰፊ ትርጉም ያለው ቃል ነውና በዚህ አጋጣሚ ይሄንን ቃል በመጠቀም አብሮነት ማለት ምን ማለት እንደሆነ ለማሳየት የተነሳሳቸው አካላት በሙሉ እጅግ አድርገን እናመሰግናለን። ይሄንን አውቆ መነሳት ቀላል ነገር አይደለምና በዚህ አጋጣሚ ከምንም በላይ በአካል ጉዳተኞች ሽልማት ከጀመራችሁ ነገ ጧት እስከ ጠቅላይ ሚኒስትር ሽልማት ድረስ ትሄዳላችሁ ተስፋ አደርጋለሁ። ከዛሬ አመሰግናለሁ። እውነት ለመናገር እጅግ በጣም ደስተኛ ነኝ። እኔ በበኩሌ እስከዛሬ የአብሮነት አባል አይደለሁም። ከዚህ ሰዓት ጀምሮ የሚመለከተው አካል ፍፄ ከሆነም ያስፈርመኝ አባል ለመሆን ቃል ገባለሁ ብዬ ነው ማስበው። አመሰግናለሁ። ሽልማቱን የሚቀበልልኝ ጋዜጠኛ ተስፋዬ ገብረ ማርያም በቅድሚያ ወደ መድረክ ትመጣለህ። በታላቅ ክብር ሸኙልኝ። እቺን ነገር በማንሳት ተባበሩኝ። አንሱልኝ። ፍፄ አንሳት። እሺ ይሄን ሽልማት የሚሰጡልን ክብርት ሂክማ ከይረዲን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሴቶችና ማህበራዊ ጉዳይ ሚኒስትር በታላቅ አክብሮት ወደ መድረክ ሸኙልኝ። ወደዚህም ጡልኝ። አንቺ ማለት አንተ ፍጹም ነህ። እሺ የክፋት ደስታ መች ፈቅደ እነሆ ለብዙ ዘመናት የለፋህበት የጋዜጠኝነት ህይወት ፍሬ አፍርቶ ህይወትህ ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶልሃል ተብሏል። ከፍ ያለ ክብር። በጣም እንወዳሃለን፣ በጣም እናከብርሃለን። እናንተ መቀመጥ አይቻልም፣ እንዳትቀመጡ። ሌላ ድንቅ ሰርፕራይዝ ይኖረናል። ክብርት መዛ ይቆዩልናል። የፕሮቶኮል ሰዎችም እዚሁ ትሆናላችሁ። አብሮነት ተመስቶ እዚህ ደረጃ እስኪደርስ ድረስ ትልቅ ኃላፊነት በመወጣት መሪዎችን በማፍራት የዝቅተኛ የኑሮ ደረጃ ያላቸውን የማህበረሰብ ክፍሎችን በመደገፍ የቢዝነስ ሀሳብ ያላቸውን ሰዎች ፊት ለፊት እንዲመጡ በማድረግ እንደዚሁም ሴት ሆነሽ ግዙፉን ሀሳብ ስለተወጣሽ በጣም እናመሰግንሻለን ልትባል ልዩ ሽልማት ሊሰጣት የአብሮነት ዋና ስራ አስፈጻሚ ሙሉቀን ወርቁ ልዩ ሽልማት ይበረከትላታል። ይሄን ልዩ ሽልማት እውነት ለመናገር እሷ አታውቅም። ሽልማቱን የዕለቱ የክብር እንግዳችን እንዲሸልሟት እናደርጋለን። ኦ በጣም ድንቅ ነው። በጣም አስደናቂ ጊዜ ነው። እውነት ለመናገር አታውቅም። እስከዚህ ደቂቃ ድረስ እኔ ብቻ ነበር የማውቀው። ሀገርሽን ትውልዱንም እያገለገልሽ ስለሆነ እናመሰግንሻለን የተባለ ሽልማት ነው። ሌላም ሰርፕራይዝ ተሸላሚዎች አሉ። ስም ዝርዝራቸውን እጠራለሁ። ሽልማቱን በፍጥነት ታበረክታላችሁ። አቶ ገብረ ሚካኤል ገብረ ማርያም የአብሮነት ምክትል ስራ አስኪያጅ ሌላ ሽልማት ይበረከትላቸዋል። ልክ እዛው ላይ እንግዶቻችን የክብር እንግዳችን ጋር ሌላኛው ተሸላሚያችን ኢሳያስ ሻምበል የኦፕሬሽን ክፍል ኃላፊ
ከፍ ያለ ክብር እናንተ እየሰጣችሁ ሌላኛው ተሸላሚያችን እዛው ፍጹም ፍቅሩ ማርኬቲንግ ክፍል ኃላፊ ፍጹሜ እንኳን ደስ ያለ እንኳን ደስ ያላችሁ። ዮሐንስ አበበ የአይቲ ክፍል ኃላፊ እጅግ ድንቅ ነው። ናትናኤል ሰቦቃ የስልጠና ክፍል ኃላፊ እዛው ላይ በጣም ነው የምናመሰግነው። የማሳረጊያ መልእክት ብቻ ነው አሁን የሚቀረን፣ ግን ከዛ አስቀድሞ ክብርት የሥራ መመሪያም ስለሚሰጡን ተስፋዬ ምን እንደተሰማ ጥቂት ነገር ብታወራ ደስ ይለኛል። ሁላችሁም እዛው ባላችሁበት ጥቂት በጣም ትንሽ ነው። እሺ ምን እንደምላችሁ አላቅም። ይሰማል አይደል? ከምንም በላይ እግዚአብሔርን ማመስገን ያለብኝ ይመስለኛል። እንኳንም ወላጆቼ ወለዱኝ ብያለሁ። እዚህ ከኔ ቀጥሎ ልጅ አልወልድም ሀብታም ነበር የምትለኝና እናቴ አልወልድም፣ ምክንያቱም አንተን የመሰለ ልጅ ወልጄ እንዲህ በሽተኛ ሆነ አልወልድም ስትል ነበር እናቴ። የኔ ህይወት ሲቀየር 6ኛ ክፍል በህይወቴ ያነቃኝ 2 እጅና 2 እግር የሌለውን ሰው ታሪክ መጽሐፍ ሳነብ ነው። አስቡ፣ በሁለተኛው የዓለም ጦርነት ላይ 2 እጅና 2 እግር የሌለው ሰው፣ ነገር ግን አርቲፊሻል እግር ገብቶለት የአሜሪካንን ሆሊውድ ፊልም ሰራ ይላል። ሰው በማጣቱ ሳይሆን ባለው ላይ ብቻ ማተኮር ከቻለ ድል ማድረግ እንደሚቻል ነው የሚናገረው ያ መጽሐፍ። ስለዚህ ይሄ መጽሐፍ እናቴና አባቴን ቁጭ አድርጌ ከዚህ በኋላ ተስፋዬ አካል ጉዳተኛ አይደለም፣ እንደ ምልክት የመጣ ልጅ ነው። ስለዚህ መድኃኒት መዋጥሽን አቁሚና ልጅ ውለጂልኝ ብዬ ተናገርኩ። ምክንያቱም ውሃ ቀድታ የምታጠጣኝ እህት እፈልጋለሁ፣ ብቻዬን መኖር አልፈልግም ብያት ነበር። ነፍሷን ይማርና እስኪ እንግዲህ እግዚአብሔር ከፈቀደ ብላ ነበርና እዚህ መድረክ ላይ የሚያማምሩ 2 ወንድሞች አሉኝ እየተከታተሉ ስለሆነ ደስታዬ ወደር የለውም። በጣም ከዛ ደግሞ ባለቤቴ ያው መገናኛው አይታወቅም፣ በፌስቡክ ተገናኘንና ሳይታሰብ የ2 ልጆች፣ አንደኛው የማሳድገው ልጄ ነው፣ አንደኛው ደግሞ አሜን ሲያንስ፣ ሁለተኛው ያብስራ ይባላል አሉ። እዚሁ ናቸው ያሉት። እንግዲህ ወደ ሽልማት ስመጣ ደግሞ እኔ በነገራችን ላይ 6ኛ ዓመት ሳከብር አሃዱ ላይ ቶቶት ባህል ምግብ አዳራሽ ላይ ስናቀርብ እነሽጋጅ ገሬ ናቸው። መነሻው ግን እኔ ለዚህ መድረክ ትልቁን ድርሻ የምሰጠው ይድነቃቸውን ወይም ቹቹ ከኳስ ሜዳ የሚባለው ባልደረባዬ ነው። ቹቹዬን ልታመሰግኑልኝ ግዴታ ነው። ምክንያቱም ያውቀዋል። እንዴት ነው ተስፋዬ እንዲህ የሰራ መኪና የማይኖረው ብሎ የሞገተው እሱ ነው። አንድ ባለሀብት እኮ ማድረግ ይችላል ሲል ነበር። ያን ጊዜ አብሮነቶች ውስጣቸው እንደ እሳት ይቀጣጠል ነበር። ጋሽ ገሬ ነው ያን ጊዜ የወጣው። አጋጣሚ ሳቱዬ በጣም ቢዚ ነበረች። በሉ እናንተ አሳይመንቱን ውሰዱ፣ ይህን ነገር እናደርገዋለን፣ እናንተ ቀጥሉ አለች። ግን በጣም ቻሌንጁ ከባድ ነበር። ያው ዛሬ ባለሀብቱን ሰውን ለማግኘት ቻሌንጅ አለው። ግን መጨረሻ ላይ ምንም ይሁን ምንም መደረግ አለበት ያለችው ሳትዬ ነች። ሳትዬ እድሜና ጤና ይስጥሽ፣ እውነት እግዚአብሔር ያክብርሽ። ተስፋዬ ለ25 ሚሊዮን አካል ጉዳተኞች ድምፅ ስለሆነ እቺ መኪና ለነሱ መታሰቢያ ነው የምትሆነው። እውነቴን ነው የምነግራችሁ። ምክንያቱም እኔ በደረት እየተሳብ ቁጭ ማለት የማይችል ልጅ የነበረ የገዛ ወላጆቹ እጭ ልጅ እንደሞቱ ባረፈ ማህፀኔ ውስጥ እያለ ውሃ ሆኖ በቀረ ሲሉ ነበረ።
ዛሬ ግን ታሪክን የሚቀይር አምላክ አለ። ሰውን የሚልክ አምላክ አለን። እግዚአብሔር ሰው ይልካል። ሳቱንና ነገሬንና ፍፄን የመሳሰሉ አብሮነትን ወለደ። እኔ ለመኪና ብርቅም አይደለውኝም፣ ችግር የለውም። እኔ እኮ የመጀመሪያው አውሮፕላን አብራሪ ሆናለሁ ብላችኋለሁ። በቤት ደረጃ እንኳን የቀበሌ ቤት ኖሮ ባለቤቴ ምን ትላለች? እንዴ አንተ መንግስት ቤት አይሰጥህም እንዴ ትለኛለች። እኔ ቤተ መንግስት የሚያክል ቤት እግዚአብሔር ይሰጠኛል ነው ምላት። ይቀጥላል ህይወት። በስተመጨረሻም አንድ ደቂቃ በስተመጨረሻም 2018 ላይ የ12 ዓመት የተጸነሰ ጽንስ ምናልባትም 17 ዓመት አካባቢ ሆኖታል። ቲቲቪ ኢትዮጵያ የቴሌቪዥን ጣቢያ ለማቋቋም ከአብሮነት ጋር ወደፊት እንጓዛለን። ይሄ ቴሌቪዥን በኢትዮጵያ የአፍሪካ የመጀመሪያው የአካል ጉዳተኞች የቴሌቪዥን ጣቢያ ሆኖ ይቋቋማል። እነ አባይነህ ሁሌም ከጎኔ ስለሆናችሁ፣ በተለይ ደግሞ ማህበራዊ ጉዳይ ሚኒስቴርም ሁሌም ከልብ አመሰግናችኋለሁ። የመድረክ ሁሌም በእግዚአብሔር ዘንድ መሬቱ እንደሚንቀጠቀጥ ይነግረኝ ነበረ። መሬቱ እየተንቀጠቀጠ ነው። ውስጥ የሚነግረኝ ብዙ ነገር አለ። ሌላ ጊዜ ነው የምነግራችሁ። እግዚአብሔር ያክብራችሁ። ሶልዬ እጅግ ያማረ የመድረክ ቆይታ እያደረክ ነበረ። ክበርልኝ። አመሰግናችኋለሁ። እናመሰግናለን። ለክብሩ የተዘጋጀ ኬክ አለ። ከክብርት ጋር ኬኩን ይቆርሱልንና ማሳረጊያ መልእክቱን ክብርት አሳርገውልን። በነገራችን ላይ መኪናዋ በር ላይ ያለች የክብር እንግዳችን ተስፋዬና ዋና ስራ አስፈጻሚዋ መኪናውን በይፋ ቁልፉን ያስረክቡታል እዛው ላይ። እናንተ በጭብጨባ አጅቧቸው። እንኳን ደስ ያለህ የሚለውን ከፍ አድርጋችሁ ክብርት። በስሙ የተዘጋጀ ኬክ ነው ይሄው። መኪና ተሸላሚዎችም አብራችሁ በጣም ነው የምናመሰግነው። እድሜ ጤና ይስጥህ፣ ዘመንህ ይባረክ። እናመሰግናለን። እናመሰግናለን። መልካም ክብርት የመጨረሻ ማሳረጊያ መልእክት ያደርጉልን ጠይቃል። እሺ ሙዚቃውን ያዛርግልን። እሺ እናመሰግናለን። እንዴት ዋላችሁ? እንዴት ዋላችሁ? ደከማችሁ እንዴ? መልካም። ክቡር አምባሳደር ዲና ሙፍቲ የፌዴሪ ህዝብ ተወካዮች ምክር ቤት አባል፣ ክቡር አቶ አባይነህ የአካል ጉዳተኞች ማህበር ፕሬዝዳንት፣ እህቴ ሙልቀን የአብሮነት ህብረት ስራ ማህበር ስራ አስኪያጅ፣ የተከበራችሁ ሁላችሁም የኪነ ጥበብ ባለሙያዎች፣ የሚዲያ ባለሙያዎች፣ የተለያያችሁ አካላት እንኳን ለዛሬዋ ቀን አደረሳችሁ አደረሰን ለማለት እወዳለሁ። ሚኒስቴር መስሪያ ቤታችን ከተሰጠው ተግባርና ኃላፊነቶች ውስጥ አንዱ የዜጎችን ተሳትፎና ተጠቃሚነት የማረጋገጥ ነው። የዜጎችን ተሳትፎና ተጠቃሚነት በማረጋገጥ ሂደት ውስጥ አንዱና ዋናው ትልቁ ተግባር የዜጎችን የኢኮኖሚ ችግር የመፍታት ነው። እንግዲህ የዛሬ የአብሮነት ብድርና ቁጠባ ህብረት ስራ ማህበር አንዱ ዝቅተኛ የኑሮ ደረጃ ላይ ላሉ ዜጎች፣ ሴቶች፣ ወጣቶች፣ አረጋውያን፣ ህጻናት፣ አካል ጉዳተኞችን ጨምሮ በተለያዩ የስራ መስክ ላይ ተሳትፏቸውና ተጠቃሚነታቸው እንዲረጋገጥና የፋይናንስ አቅርቦቶችን ለመስራት የሚሰራ ማህበር ነው ብዬ አስባለሁ። እንደዚህ አይነት ማህበራትን እንግዲህ ሚኒስቴር መስሪያ ቤታችን በመደገፍ አብሮ በመስራት የሚያጋጥሙ ተግዳሮቶችም ካሉ አብሮ በመፍታት ሂደት ውስጥ ልክ እንደ ሌሎች የህብረት ስራ ማህበራት እንደ ሌሎች የፋይናንስ ተቋማት አብሮ የሚሰራ ነው ማለት ነው። ስለዚህ በሂደቱ ላይ የሚያጋጥሙ ተግዳሮቶች ካሉ እንግዲህ ወደዚህ ደረጃ ሲደረስ ዛሬ ስለ ስኬቱ ሊወደስ ይችላል። በጣም ብዙ ፈተናዎች ታልፈው ውጣ ወረዶች ታልፈው ገና ወደፊት ደግሞ የሚያጋጥሙ ዳገቶች፣ ተራራዎች፣ ቁልቁለቶች ይኖራሉ ማለት ነው። ይህንን ተራራዎች፣ ዳገት፣ ቁልቁለቶችን አሸንፈው ወጥተው ወደ ተሻለ ደረጃ መድረስ በሚችሉበት ደረጃ ላይ ዛሬ አዲስ አበባ ላይ ጀምረዋል። ትላንት ጅማ ላይ ጀምረዋል፣ ድሬዳዋ ላይ ጀምረዋል። ነገር ግን ደግሞ የሚጠበቅባቸው በመላው ኢትዮጵያ ያሉ ዜጎች የዚህ ማይክሮ ፋይናንስ ተጠቃሚ ሆነው ህይወታቸውን ቀይረው
ቅድም እህቶቼ ተደስተው ተለውጠው ፈገግታቸውን እንዳሳዩት ሁሉ የኛም የኢትዮጵያ ዜጎች ሁሉም ተደስተው በልጽገው ተለውጠው ፈገግታቸውን እንዲያሳዩ የአብሮነት ማይክሮ ፋይናንስን ወይም ደግሞ ብድርና ህብረት ስራ ማህበርን ሚኒስቴር መስሪያ ቤታችን ከጎን ሆኖ ድጋፉን አብሮነቱን አጠናክሮ ይቀጥላል። በርቱ፣ ገና ጅምር ነው። በርቱ፣ ገና ጅምር ነው። በደንብ ተጠናክሮ መቀጠል ይኖርበታል። እንግዲህ ከምስረታው ጀምሮ ይህንን ህብረት ስራ ማህበር ከትንሽ ከቆብ ጀምሮ እዚህ ትልቅ ደረጃ ለማድረስ ነገ ደግሞ ወደ ባንክ ማይሸጋገርበት ምንም ነገር አይኖርም። ማደግ ይችላል። ምክንያቱም የሚያድጉ የሚለውጡ ሁሌም ከስኬታማ ወንዶች ይባላል፣ ግን ስኬታማ ብቻቸውን ደግሞ ጠንክረው የሚወጡ ሴቶች ደግሞ በጣም ብዙ አሉ። ስለዚህ የዚህ ማይክሮ ፋይናንስ ወይም የዚህ ማህበር አንዱ የስኬት ሚስጥር የሴቶች የአመራርነት ጥበብም ጭምር የታየበት በቀጣይም ተጠናክሮ የሚቀጥልበት ብቻም አይደለም የሴቶች የኢኮኖሚ ችግርም የሚፈታበት ማህበር እንደመሆኑ መጠን በርቱ። ሚኒስቴር መስሪያ ቤታችን የሁሉንም የህብረተሰብ ክፍል አብሮ የሚሰራ እንደመሆኑ መጠን አብረናችሁ ልንሰራ ከጎናችሁ ልንሆን ሁሉ በዚህ አጋጣሚ ቃል ለመግባት ወዳለሁ። ዛሬ እንግዲህ ለተስፋዬ ለኢትዮጵያ አካል ጉዳተኞች ሁሉ ተስፋ የሆነ ሽልማት ስለሰጣችሁ እጅግ አድርጌ አመሰግናለሁ። ክብርት በጣም አድርገን አብዝተን እናመሰግናለን። ጊዜዎትን ስለሰጡን በተለይ በዚህ የጾም ጊዜም እንደገና ሌሎች ተደራራቢ ስራዎች ነበሩባቸውና ስንደዋወል ከነበረባቸው ቀን ጀምሮ ህዝብ ለማገልገል እስካለን ድረስ እንመጣለን የሚል ቃል ሰጠው ሌላ ቃል ስለገቡልን አብዝታችሁ አመስግኑልኝ። አንዴ በጣም እናመሰግናለን። እናንተ ባላችሁበት ትቀመጣላችሁ። ክብርት ተስፋዬና ዋና ስራ አስፈጻሚዋ የመኪና ሽልማቱን ከቀረጻ ጋር እያጀቡት እንዲሄዱ እናደርጋለን። ሌሎች ቀሪ መርሃ ግብሮች ይኖሩናል። ክብርትን በክብር ሸኙልኝ። ተስፋዬ አብራችሁ ሂዳችሁ ቁልፉን መረካከብ ትችላለህ። መኪናዋ በር ላይ ስላለች እናንተ እዛው መሆን ትችላላችሁ። ቀሪ ፕሮግራሞች ስላሉን በጣም ነው የምናመሰግን። ለሁላችሁም በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን። መሰላል የወገኑ ኩራት የስኬት አብነት የእድገት መሰላል የወገኑ ኩራት የስኬት አብነት በማደራ እትጉ ኢትዮጵያውያን የተመሰረተ ለዜጎች ስኬት ለሀገር እድገት ተስፋን ያነገተ በጥቂት ጊዜያት ውስጥ የብዙዎችን ልብ ማሸነፍ የቻለ ቤተሰብነትን የጋራ ጥቅምን ፍቅርን ያማከለ ሙያና እውቀት ይዘ የሥራ ዕድል ያጣ የሀገር ልጅ ወገኔ አብሮነት ጠርቶሃል የምስራች ይዞ እስኪና ወደኔ አብሮነት አብሮነት የአዲሱ ትውልድ ገጸ በረከት አብሮነት አብሮነት የአዲሱ ትውልድ ገጸ በረከት መሰላል የወገኑ ኩራት የስኬት አብነት የእድገት መሰላል የወገኑ ኩራት የስኬት አብነት
ዶክተር ወዳጀነህና መንሱሬን ፈልጋችኋለሁ። አንዳንድ ደቂቃ ብትሰጡን። ዶክተር ካንተ ልጀምር። እዚሁ ላይ የተሰማህን ነገር ጥቂት ነገር እንድታወራልኝ ስለፈለኩኝ ነው። አመሰግናለሁ። ያው እንዳያችሁት ተይዤ ነው የተመለስኩት። ተማርኬ ነው። በጣም ነው የማከብረው ጋዜጠኛ ሰለሞንን። እውነት ነው ቅድም የተናገሩት በጣም ነው ደስ የሚለኝ። እኔም እሱ ዜና ሲያነብም ሲናገርም መድረክ ሲመራም በጣም ነው የምደሰተው። የዛሬ 7 ዓመት አካባቢ አንዲት ልጅ እኔ ቢሮ መጣች። ረዥም አሁን እዛ ውጪ ነው ያለችው። እሷ ረዥም ቀጭን ቀይ ልጅ ነች። ሳቴላ ትባላለች። የዛሬ 7 ዓመት ነው የመጣችውና እያወራች ታለቅሳለች፣ እያለቀሰች ትስቃለች፣ እየሳቀች ደግሞ ታለቅሳለች። በዛ ቀን ግን ያካፈለችኝ ራእይ ልትሄድ አንድ ቶክሾ ብቻ ነበር የነበራት። የዛ ጊዜ ልታረግ ያሰበችውን የወደፊት ራእይዋን ስትነግረኝ በጣም አስደናቂ ነበር፣ ግን ምንም አልነበራትም። ዛሬ እንዲህ ተሳክቶ ለመሸለም በቅታ አብሮነት እዚህ ደርሶ በማየቴ እጅግ በጣም ደስ ይለኛል። የሚያድግ ልጅ አይጥላህ ይባላል እና አንዳንዴ ትናንሽ ልጆች ወጣቶች ራእይ ይዘው ሲመጡና እንዲህ ላረግ አስቤያለሁ እንዲህ አይነት ራእይ ያለኝ ሲሉ ችላት በሏቸው። ነገ የት እንደሚደርሱ አይታወቅም። በዛ በጣም ደስ ብሎኛል። ጋዜጠኛ ለተሰጠው ስጦታ እጅግ በጣም ተደስቻለሁ። እናንተን ስላየኋችሁ ክቡር አምባሳደርንም በጣም አመሰግናለሁ ስለተሰጠኝ እድል። ታንክ ዩ ሰር። ኑርልን። በጣም ነው የምናመሰግነው። መንሱሬና እስኪ እንደው የዚህ ወጣት ነገር ብዙ እንደምትወዱት አውቃለሁ። እሺ አመሰግናለሁ። እኔ እንኳን ብዙም ከቲክቶክ ነው ብዙ ጊዜ የማወራው። መቼም የማያቀኝ ሰው ያለ አይመስለኝም እዚህ ውስጥ። የማያቀኝ አለ? ከቴክኖሎጂ ሩቅ ነህ ማለት ነው እኔን ካላወቀኝ። አመሰግናለሁ። በእውነት በጣም ደስ ብሎኛል። አብሮነት በዚህ አይነት ደረጃ እንደዚህ አይነት ስራ ይሰራል ብዬም አላሰብኩም ነበረ። ግብዣው ሲደረግልኝ በተደጋጋሚ ደውለው ልጆቹ ሲያወሩኝ በዚህ ደረጃም አልመሰለኝም። ይሄ በጣም መታደል ነው። በተለይ ይሄ መስጠት የሚለው ነገር ወንድማችንን ድሮ ነው የማውቀው። በአካል ጉዳተኝነት ሰፋፊ ስራዎችን የሚሰራም ጋዜጠኛ ነው። በተለይ ጋዜጠኞቻችን፣ አርቲስቶቻችን እንደዚህ አይነት ሽልማት ማግኘት መቻል እጅግ በጣም ለሞራልም ነገ ከነጎዲያም ደግሞ ጋዜጠኛ ሆናለሁ ለሚል ትውልድም ትልቅ ነገር የሚከፍት ስለሆነ እጅግ በጣም ደስ ብሎኛል። እንግዲህ ዲቴል ደግሞ ያለውን ነገር ከነሱ ጋር ተነጋግረን እኔ በሶሻል ሚዲያ በቲክቶክ አሁን ከረንትሪ ባለው ሁኔታ ከ2.2 ሚሊዮን በላይና 18 ሚሊዮን ፎሎወርስ አለኝ። በፌስቡክ ከ1 ሚሊዮን በላይ አለኝ። መንሱር ብሎ ደግሞ ፌክ አካውንት ከ5 ሚሊዮን በላይ አለ። ይሄ ሁሉ መንሱር የሚፖስተውን ነው አንስቶ የሚፖስቱትና ከነሱ ጋር በብዙ መልኩ ብዙ ነገር ልንሰራ እንችላለን። እኛም መኪና እናስመጣለን። በቅርብ ጊዜ ትላልቅ ስራዎችን እየሰራን ነው ያለነው። እንግዲህ አብረን እንሰራለን። በጣም ደስ ብሎኛል። መስጠት ማለት እንዴት እንደሚያስደስት ስለማቅ በእውነት በጣም ደስ ብሎኛል። እሳቸው ካወሩ በኋላ እንኳን ማውራት እኔ አልችልበትም። እጅግ በጣም ደስ ብሎኛል። ግን መንሱሬ በጣም ነው የማመሰግነው። ይሄን ያማረ ዲኮር የሰራችልን መስኪያ ዲኮርን አንዴ በደንብ አመስግኑልኝ። የአብሮነት ቤተሰቦች ልዩ ዝግጅታችን በዚሁ ተቋጭቷል። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። መልካም ምሽት። መሰላል የወገኑ ኩራት